አረብ ሲከስር የዱቤ መዝገብ ያገላብጣል ይባላል። አቶ ያሬድ ይሳካል ወይ አይሳካል ሞይ ብዬ ጥሪና እውነተኛውን ነገር ከመናገር ወደ ኋላ አልልም። ዝም ብለን ልቅ ካረግ ነው ይሄ በጭብጨባ የታጀበ በሁኔታ የታጀበ ንጉሥ ወይ ሺህ ዓመት ንገስ እያልክ እየጨፈርክ በባዶ ሜዳ የምትዘለው ነገር አሁን እኛ ሀገር ላይ ያስቸገረን ነው። ንቁ ህዝብ የነቃ ህዝብ መገለጫ ነው። ቦይኮት ማለት የዲሞክራሲ አንድ የሲቪል ራይት አንድ መገለጫ የንቁ ህዝብ መንግስቱን የሚቆነጥጥ የሚከታተል ህዝብ መገለጫ ነው። ቁጥሩን ሞልቶ ኮታውን የበጀቱን በሰው ቁጥር ለማግኘት እንጂ ፓርቲዎቹ አቅም ያለው ሰው ማቅረብ አልቻሉም። የአምስተኛ የስድስተኛ ክፍል ተማሪ የስምንተኛ ክፍል ተማሪ ነው እያስመዘገቡ ያሉት። እንዴት አድርገን ነው የተረጋጋ ሰላም የተረጋጋ የምርጫ ሂደት የምናደርገው የሚል ውይይት የሚካሄድበት ድባብ ካልተፈጠረ ይሄን ምርጫ የኢትዮጵያ ህዝብ ማስቆም አለበት ነው የኔ ጥሪ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የነጋሪ ቲቪ ተከታታዮች ዛሬ እጅግ ወቅታዊና በሀገራችን ፖለቲካዊ መጻኢ ዕድል ላይ ወሳኝ ነው በምንለው ጉዳይ ላይ ለመወያየት ተገኝተናል። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም የምርጫ አቀባ መቼ እንዴትና ለምን በሚል ርዕስ ባሰፈሩት ጥናታዊ ጽሑፍ ላይ ትኩረታችንን እናደርጋለን። ጽሑፉ እንደሚያትተው ኢትዮጵያ በአሁኑ ወቅት ያለችበት የፖለቲካ ቀውስ፣ የኢኮኖሚ መዳከምና የማህበራዊ ፍትህ መታጣት ምርጫን እንደ ምርጫ ለማካሄድ ትልቅ ፈተና ሆነዋል። በተለይም በክልሎች የሚታዩ የታጣቂዎች እንቅስቃሴና የመሰረታዊ ሰብአዊ መብቶች መጣስ ምርጫን ከዲሞክራሲያዊነቱ ይልቅ ወደ ሌላ አቅጣጫ እየገፉት ይገኛሉ። ጸሐፊው ያሬድ ኃይለማርያም እንደሚሞግቱት ከሆነ እንዲህ ባለው ወቅት የምርጫ አቀባ እንደ አንድ ሰላማዊ የህዝብ እንቢተኝነት መሳሪያ ሆኖ ሊያገለግል ይችላል። ለመሆኑ የምርጫ አቀባ ለኢትዮጵያ መፍትሄ ነው ወይስ ሌላ የፖለቲካ ቅርቃር? እቀባውስ በምርጫ ሂደት ላይ ሳይሆን በአገዛዝ ስርዓት ህልውና ላይ ጫና እንዲፈጠር እንዴት ሊደረግ ይችላል? ለዚህና መሰል ጥያቄዎች ምላሽ እንዲሰጡን ዛሬ 3 እንግዶችን ጋብዘናል። የጽሑፉ ባለቤትና የሰብአዊ መብት ተሟጋች ያሬድ ኃይለማርያም፣ ፖለቲከኛው መምህርና ደራሲ አቶ አበባ አካሉ እንዲሁም ደራሲና የፖለቲካ ተንታኝ አቶ ገለታው ዘለቀ የፕሮግራሙ እንግዶች ናቸው። ይህንን ወሳኝ መሰናዶ እንድትከታተሉ በነጋሪ ቲቪ በአክብሮት ተጋብዛችኋል። እንግዶቻችን እንኳን ደህና መጣችሁ። ወደ ውይይታችን እናልፋለን። የዛሬው መሰናዶ መነሻ ሐሳብ የምርጫ አቀባ በኢትዮጵያ መቼና እንዴት ለምን በተሰኘ በያሬድ ኃይለማርያም በተዘጋጀው ጥናታዊ ጽሑፍ ላይ ነው ቆይታ የምናደርገው። የጽሑፉ ባለቤትና የሰብአዊ መብት ተሟጋች ያሬድ ኃይለማርያም፣ ፖለቲከኛና መምህር ደራሲ አበበ አካሉ እንዲሁም ደራሲና ፖለቲካ ተንታኝ ገለታው ዘለቀ፣ ሁላችሁም ለዚህ መሰናዶ ፈቃዳችሁ ስለሰጣችሁ አመሰግናለሁ። ክብረት ይስጥልኝ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆየን። መልካም፣ እጅግ አድርጌ አመሰግናለሁ። መምህርና ፖለቲከኛ አበበ አካሉ ቴክኒካል የሆነ ችግር ገጥሞታል መሰለኝ ሲመጣ እሱን ቀላቅለን ወደ ውይይታችን እንሄዳለን። እንግዲህ ከሰሞኑ ያሬድ አንድ የጻፍከው ጽሑፍ አለ። ወደ 29 ገጽ ነው። በጣም ዝርዝር ሀሳቦችን የያዘ ጉዳይ ነው። በሀገራችን አጠቃላይ ፖለቲካዊ፣ ማህበራዊ ጉዳዮችን በመዳሰስ እንዲሁም ደግሞ የምርጫን ዕቀባና የዕቀባ አይነቶች ሌሎች ዝርዝሮችን በሰፊው የዳሰሰ ነው። ጽሑፉ በብዙዎች ዘንድ መወያያ ርዕስ ሆኗል። ነጋሪት ቲቪ ይህንን ጉዳይ ለአድማጭ ለተመልካቾቻችን ለማጋራት ወዶና ፈቅዶ አንተንም ፈቃድን ጠይቆ እንዲሁም ደግሞ በዚህ ጥናታዊ ጽሑፍ ላይ ሀሳባችሁን እንድትገልጹም ገለታው ዘለቀ እንዲሁም አበበ አካሉ ተጋብዛችሁ ቀርባችኋል። በድጋሚ አመሰግናለሁ። እስኪ ያሬዶ ወደ ጽሑፍ እናምራና በጽሑፍ ላይ የምርጫ ዕቀባ እንደ ሰላማዊ የህዝብ እምቢተኝነት መሳሪያ ገልጸዋል። ይህንን ጽንሰ ሀሳብ እንዴት ታብራራዋለህ? ዕቀባን በ3 ከፍለዋል። አጠቃላይ፣ መለስተኛና ከምርጫ በኋላ የሚመጡ ዕቀባዎችና ልዩነቶችስ ምንድናቸው? ለኢትዮጵያ አሁን የሚያስፈልጋት አጠቃላይ የምርጫ ዕቀባ ነው ወይስ ምንድን ነው የሚሉና ሌሎች ተዛማች ነገሮችን እንዶ ለመነሻ እንዲሆነን እስኪ ካንተን ጀምር፣ ከጽሑፉ ባለቤት ያሬድ። አመሰግናለሁ ይነቃቸው። በጽሁፌ ላይ ያስቀመጥኩትን ነገር ባጭሩ ላላነበቡትም ሰዎች መረጃ በሚሰጥ መንገድ ለማስቀመጥ በአንድ ሀገር ውስጥ በ3 መንገድ የመንግስት ለውጥ ሊደረግ ይችላል። አንደኛው ፍጹም ዲሞክራሲያዊ የሆነ ምርጫ ወይም ደግሞ አንጻራዊ በሆነም ሁኔታ ነፃና ፍትሃዊ የሆነ ምርጫ ተካሂዶ የአንድ ሀገር መንግስታዊ ስርዓት
በሌሎች በተፎካካሪ ኃይሎች ተረቶ ስልጣን ሊያስረክብ ይችላል። ሁለተኛው በትጥቅ ትግል ነው። አፍሪካ ውስጥ የተለመደው ጨዋታ ነው። ጡንቸኞችን ሌሎች ጡንቸኞች ደግሞ ተደራጅተው ከስልጣን ያስወግዳሉ። ሶስተኛውና በተለይ ኢትዮጵያ ውስጥ ያልተለመደው ትንሽ በቄሮ ንቅናቄ በቄሮ በፋኖ በዘርማ ንቅናቄ ዛሬ 6-7 ዓመት 8 ዓመት ያየነው እና ከዛ በፊትም የነበሩ አንዳንድ ሙከራዎች እንትን የሚያደርጉት በህዝባዊ እምቢተኝነት ነው። ያገዛዝ ስርዓቱ የስልጣን ዘመኑም ሳያልቅ አይ እኔ እኮ ድምጽ የሰጠው ወይም ስልጣን ላይ ያወጣኸው አገር ያስረከብኩህ እነዚህን እንድታረግ እንጂ ይሄን እንድታረግ አይደለም፣ መብቴን እንድገፈኝ አይደለም ብሎ ህዝብ ኔፓል ላይ ማዳጋስካር ላይ ሌሎች ሀገሮችም እንደታየው የስልጣን ዘመኑን ያልጨረሰን መንግስት ራሱ በህዝባዊ እምቢተኝነት ዜጎች ሆ ብለው አደባባይ ወጥተው ያንን አካል ከስልጣን መቀየር ይችላሉ። እነዚህ ሶስት የአንድን ያገዛዝ ስርዓት ከስልጣን የምታስወግድባቸው መንገዶች ናቸው። ወደኛ ሀገር ሁኔታ ስመጣ በእኔ በጽሁፌ ላይ ያስቀመጥኩት ነገር ምንድነው? ኢትዮጵያ 6 ምርጫዎች አድርጋለች። እኔ 6ቱንም ምርጫዎች ግማሾቹን በጣም በቅርብ በመሆን እዛው በአካል አንድ ክልል ወደ ሌላ ክልል እየተዘዋወርኩ አንዳንዶቹን ሪሞትሊ ከኡጋንዳ ቁጭ ብዬ ኬንያ ቁጭ ብዬ የታዘብኳቸው ምርጫዎች አሉ። ለምርጫዎቹ ስል ብቻ ከቤልጂየም ሄጄ 4 ወር ኬንያ ተቀምጬ በአምነስቲ ቢሮ ውስጥ የአምነስቲ የምርጫ ክትትል ስራ ላይ ተመድቤ እንደዚህ አይነት ስራዎች ሲሰራ ቆይቻለሁ እና ያ ሁሉንም ምርጫዎች በቅርብ ነው ስከታተል የነበረው ስታዘብ የነበረው እና ካለፉት 6 ምርጫዎች አሁን ያለንበት ሁኔታ የተለየ ነው። ያለፉት 6 ምርጫዎች አፋኝ ስርዓት አለ ሀገሪቷ ውስጥ። የምርጫው ሂደት ጊዜ ማጭበርበር፣ ማወናበድ፣ ወከባ፣ የምህዳሮች መጥበብ ሁሉ ይገጥመው ነበረ። ነገር ግን አገሪቷ ውስጥ ሰላም ነበር። ቢያንስ አንጻራዊ የሚባል ሰላም፣ ምርጫ ለማስኬድ የሚያስችል ዜጎች ወጥተው መርጠው የፖለቲካ ፓርቲዎች ቀስቅሰው እየታሰሩ እየተደበደቡ ግን በማያቆም ሁኔታ ቅስቀሳ እያደረጉ ዜጎችን እያነቁ የሲቪክ ማህበራት ከዓመት በፊት ዜጎችን እያነቁ እያስተማሩ ሚዲያዎች ከፍተኛ ቅስቀሳ እያደረጉ ህዝቡ የዲሞክራሲ መብቱን በምርጫ ኤክሰርሳይዝ እንዲያደርግ ከነችግሩ ብዙ ችግሮች ነበሩ። ከነችግራቸው ግን ቢያንስ የሰላም መኖር ትልቅ አስቻይ ሁኔታ ነበር። ይሄ 7ኛው ምርጫ ግን አፈናው በብዙ እጥፍ ተጠናክሯል። ያገዛዝ ስርዓቱ የጭካኔ ባህሪ በብዙ እጥፍ አልፎ ሄዷል። አገሪቷ ላለፉት 7 ዓመታት ምንም ማቆሚያ በሌለው ግጭት ውስጥ እየታመሰች ነው። በሚሊዮን የሚቆጠሩ ዜጎች ከመኖሪያ ቀያቸው ሊመርጡ ከሚችሉበት ከኮንስቲትዩንሲያቸው በግጭት ምክንያት ተፈናቅለው በየመጠለያ ካምፑ በየቦታው ተበትነው ነው የሚገኙት። ግጭት ሸሽተው በየዘመዶቻቸው ቦታ ነው የሚገኙት። አክቲቭ የሆነ ደግሞ ኮንፍሊክት በዚህ ደረጃ ኢትዮጵያ ውስጥ የውስጥ ግጭት በዚህ ደረጃ ተካሂዶ አያውቅም። አማራ ክልል ሙሉ በሙሉ የግጭት ቀጠና ነው። በዚህ እንኳን አሁን ምርጫው 3 ወር ቀርቶታል በሚባልበት ቀን ውስጥ ሰሜን ሸዋ፣ ደብረ ታቦር በየቦታው ያገዛዝ ስርዓቱ የድሮን ጥቃት ይፈጽማል። በጣም ከፍተኛ መሳሪያዎች ጥቅም ላይ የዋሉበት ግጭት እየተካሄደ ነው። ኦሮሚያ ክልል እንደዚሁ በንጽጽር አብዛኛው የክልሉ ክፍል ከግጭት ነፃ አልሆነም። አንዳንድ ቦታዎች አሁን አማራ ክልልም የኮሙኒኬሽን መስመሮች ሁሉ እንዲቋረጡ ተደርጓል፣ መንግስት ለጥቃት እንዲያመቸው። ትግራይን ብንወስድ ባለፈው ምርጫ የትግራይ ህዝብ በግጭቶቹና ባለው ውጥረት ምክንያት አልተወከለም። አሁንም ደግሞ ትግራይ ውስጥ ምርጫ የሚካሄድበት አውድ አይደለም ያለው። ስለዚህ አንድ የሀገሪቷ ወሳኝ የሚባል ህዝብ ለ10 ዓመት ሊሆን ነው እንግዲህ ከዚህ በኋላ ምርጫም ካልተካሄደና ካልተሳተፈ። ስለዚህ ይሄንም ያህል የሀገሪቷን ክፍል ከምርጫ ቀጠና አውጥተን ባለፈው ምርጫ የዛሬ 5 ዓመት በተደረገው ምርጫ ውጥረቶች ባሉባቸው ቦታዎች ተብሎ 111 የምርጫ ጣቢያዎች አካባቢ ምርጫ ማካሄድ አልተቻለም ነበር። አሁን ግን ከዛ በብዙ እጥፍ ምርጫ ማካሄድ የማይቻልበት ወቅት ላይ ነው ያለ ነው።
የኢትዮጵያ ህዝብ ችግር ውስጥ ነው። ስለዚህ ለኔ ምርጫ አይካሄድ የሚል ቅዠትም የለኝም። እንደዚህ አይነት ነገርም ላስብም አልችልም። ግን ኢትዮጵያ ዲዘርቭ የምታደርገው የኢትዮጵያ ህዝብ የሚፈልገው ምርጫ ሁሉም ኢትዮጵያዊ በካምፕም በምንም ያለው ወደ ቀዮ ተመልሶ የሚሳተፍበት የፖለቲካ ፓርቲዎች በነፃነት ከሀገሪቷ አንድ ጫፍ ሌላ ጫፍ ሄደው ቀስቅሰው ህዝባቸውን አስተምረው አደራጅተው ጽፈት ቤት ከፍተው ያለምንም መሳቀቅ ቅስቀሳ አድርገው ለውድድር የሚቀርቡበት በእስር ላይ ያሉ የፖለቲካ እስረኞች ከእስር ቤት ወጥተው ምርጫውም ላይ የሚሳተፉ ከሆነ ሁኔታዎች ተመቻችቶላቸው የፖለቲካ እስረኞች የሚለቀቁበት መንግስት እየፈጸመ ያለው የግፍ እስር ቆሞ ውይይት እንዴት አድርገን ነው የተረጋጋ ሰላም የተረጋጋ የምርጫ ሂደት የምናደርገው የሚል ውይይት የሚካሄድበት ድባብ ካልተፈጠረ ይሄን ምርጫ የኢትዮጵያ ህዝብ ማስቆም አለበት ነው የኔ ጥሪ። ቦይኮትም አይደለም። ቦይኮት አኩርፈህ አይ ይሄ ነገር አይስማማኝም ብለህ ወደ ቤትህ ገብተህ ለሚቀረው ለሚሳተፈው ኃይል መተው ነው። የኔ ከቦይኮትም ያልፋል። ፓርቲዎች ቦይኮት ቢያደርጉ የተወሰነ የማህበረሰብ ክፍል አልመርጥም ቢል መንግስት ሊቀጥል ነው ማለት ነው። ኖ አትችልም፣ እነዚህን ጥያቄዎች ሳትመልስ ወደ ምርጫ መግባት አትችልም ተብሎ እንደ ቅድመ ሁኔታ እነዚህ ነገሮች መቀመጥ አለባቸው። ካለበለዚያ ይሄ የይስሙላ ምርጫ ብቻ ሳይሆን ዘወርድ ምርጫ የሚለው ቃል ራሱ አይገባውም። እኔ የምርጫ 97 ከመዳረሱ 1-2-3 ወር በፊት የተባበሩት መንግስታት ያዘጋጀውን የፍሪ ኤንድ ፌር ኢሌክሽን ጋይድላይን በአማርኛ ተርጉሜ ለፓርቲዎችም ለተወዳዳሪዎችም ያኔ እንትን አደርግ ነበር ይሰመጎ ያለውና እዛ ውስጥ ያሉትን መሰረቶች አንዱንም አሟላም አሁን ያለው እንትን ግን ከዛም አልፎ ወሳኙ ቁልፍ የሚባለውን የሰላም ጉዳይ አገሪቷ ጭንቅ ውስጥ ትርምስ ውስጥ ነው ያለችው። ስለዚህ የኔ ጥያቄ እዛ ላይ ነው ያተኮረው። ግን የምርጫ አቀባ ላይ ብቻ ካተኮርን 3 ዘርፎች አሉት። ሙሉ ምርጫውን ማቀፍና ቅድመ ሁኔታዎች አስቀምጦ እነዚህ እስኪስተካከሉ ምርጫው መካሄድ የለበትም የኔ ጥያቄ ነው። ሁለተኛው በፕሮሰስ ውስጥ ተገብቶ አንዳንድ ሰዎች የሚሉት አንዳንድ ችግሮች ስናይ ቦይኮት አድርገን ልንወጣ እንችላለን ነው የሚሉት። እሱ ለኔ የኢትዮጵያን አሁን ያለችበትን ሁኔታ እና ያገናዘበና መሰረታዊ ጥያቄዎችን ይመልሳል ብዬ አላስብም። ሶስተኛው ቦይኮት ምርጫ ካለፈ በኋላ ውጤቱን አልቀበልም ብሎ ምክር ቤቱ እንዳይቋቋም የሚደረግ ቦይኮት ነው። ከዚህ በፊት ቅንጅቶች የሞከሩት አይነት ነው። እሱም የመሳካት እድሉ ለኔ በጣም የመነመነና ለኢትዮጵያ አሁን ያለችበትን እንደዚሁ ወሳኝ ነገር የሚመልስ አይደለም። እዚህ ላይ ላቁ። መልካም እጅግ አድርጌ አመሰግናለሁ። ጽሁፉ በጣም ዘለግ ያለ ጽሁፍ ነው። በብዙዎች ዘንድ መነጋገሪያ ሆኗል። በተለያዩ ማህበራዊ ድረገጾችም በሰፊው ተሰራጭቶ ይገኛል። እንዲሁም በተለያዩ ሚዲያዎች ላይ ከተለያዩ እንግዶች ጋርም ውይይት እየተደረገበት ነው የሚገኘው። ይሄ ነገር በእጅጉም አስፈላጊም ነው እንደ ሀገርም ያው ቀደም ብለን እንደገለጽከው ከናካቴው ምርጫ ያስፈልግ የሚል ድምዳሜ ላይም አልደረስኩም። ሆኖም ግን አሁን ካለንበት ነባራዊ ሁኔታ እንደ ሀገር ካለንበት ቅርቃርና ችግር ውስጥ ሊያስወጣን የሚችለው ይሄ ምርጫውን መፍትሄ ሊሰጠን የሚችለው እንዴትስና በምን ሁኔታ ቢከናወን ነው? እነዚህ ሂደቶች ምን ይመስላሉ? 3 ደረጃዎች አሉና ሌሎች ዝርዝር ሀሳቦችን በጽሁፉ የተካተተ ነው። እንዲሁም አሁንም በሰጠን ማብራሪያ ላይ ይሄንን ነገር ነው ያየነው። ይሄንን መነሻ በማድረግ ደግሞ አሁን ቀጥታ ወደ ውይይታችን እንገባለን። በቅድሚያ እስኪ ለፖለቲከኛውና መምህር ደራሲ አበበ አካሉ ወደ አንተ ላምራና የፓርቲዎች ሁሉና የምርጫ አቀባ ላይ ያተኮረ ህዝባዊ እምቢተኝነት አስፈላጊ ነው የሚለው የጻፊውን ሐሳብ ከተቀበልን ቀደም ስንል ያሬድ ያቀረበው ጽሁፍ ላይ እንዲሁም በሰጠው ትንታኔ ላይ የምርጫ አቀባ ላይ ያተኮረ ህዝባዊ እምቢተኝነት አስፈላጊ ነው የሚል የጻፊውን ሐሳብ ከተቀበልን እንደ የፖለቲካ ፓርቲ ምርጫን ካላሸነፈ በምን መልኩ ነው ፖለቲካው ሜዳው ላይ ሊቆይ የሚችለው? እቀባ ፓርቲዎችን ያዳክማል ወይስ ይጠቅማል? ምርጫ የአንድን ሀገር መንግስት መለወጥ የሚያስችል ስርዓት መቀየር የሚያስችል የሰለጠነው ዓለም የሚጠቀምበት በጣም ብቸኛው አማራጭ ነው ምርጫ። ይሄ በኃይል በአመጽ በጠመንጃ ፈሙስ ከሚደረገው እና አፍሪካን ከሚበጠብጠው የስልጣን ማማ ላይ የሚወጡ ሰዎች እድሜ ልካቸውን ከሚገዙበት እንትን የሚገላግለው ምርጫ ነው። ስልጣን የሚጣፍጥ እንኳን ቢሆን በህዝብ ድምጽ ይወርዳል። የፈለገ ተአምር ከሰማይ እሳት የሚያወርድም ሰው ቢሆን
መሪ ሆኑ እና እኛ ሀገር ላይ ያለው እንግዲህ የፖለቲካ እንትኑ ይታወቃል። ኦልሞስት መቼ ነው የፓርቲ እንቅስቃሴ የጀመረው ስንል ከ66 አብዮት በኋላ ነበረ ፓርቲዎች ብቅ ያሉት በኢትዮጵያ ፖለቲካ ውስጥ። ከዛ ቤት ዘውዳዊ አገዛዝ ነው የነበረው። በዛ ውስጥ ታልፎ ተመቶ ነው ዘመናዊውን ዓለም ተቀላቅለን የፖለቲካ ፓርቲዎች የራሳቸውን ሐሳብ ይዘው እንዲመጡ። ያ 66 ላይ የነበረው የፖለቲካ እንቅስቃሴ ያው ያን ያክል ጠባሳ ቢፈጥርም ነገር ግን ፈርቀዳጅ ነበር በሰዓቱ የነበሩት የፖለቲካ እንቅስቃሴዎች። ይሄንን አቶ ያሬድ በደንብ አንተም ትገነዘበዋለህ። ገለታውም የዛን ጊዜ እንኳን ልጅ ነው ይድኔ። እኔም ኦልሞስት የአንደኛ ደረጃ ትምህርት ቤት ተማሪ ስለሆንኩ በደንብ ይደረጉ የነበሩ የፓርቲ ፖለቲካው እንቅስቃሴዎችን እናይ ነበር። ያ ነው እንግዲህ እርሾ ሆኖ የመጣው። ከዛ በኋላ ሁሉንም ደርግ ቀርጥፎ በላቸውና ከዛ 83 ላይ ስንመጣ ኢህአዴግ ስልጣን ሲይዝ ፓርቲዎች እንደ አሸን ፈልተው ወጡና አየናቸው። ጥሩ ነበር የነበረው ኮምፒቲሽን። ይሄ እነኚህ ነገሮች እያደጉ መጡና እስከ 97 ምርጫ ድረስ ፓርቲዎች ጥሩ እንቅስቃሴ ያደርጉ ነበር። ያው በኢትዮጵያ የምርጫ ሂደት ውስጥ የምናነሳው ጊዜ 97 ነው። በጣም ጥሩ የዲሞክራሲ ገጽታ ያየንበት፣ ባይሳካ እንኳን የኢትዮጵያ ሕዝብ በምርጫ በካርዱ መንግስት መቀየር የሚያስችል እንትን እንዳለው ያወቀበት ነውና ዛሬም ድረስ ምርጫ ሲታሰብ ሁሉም ሰው 97 ነው ጆሮ ግንዱ ስር የሚያቃጭለው። የፍርሃትም የመልካም እንትንም ምሳሌ ሆኗል። በ97 ምርጫ ልጆቻችን ያልቀዋል፣ ይሄ ሁሉ እንትን ብሏል፣ የፍርሃት ቆፈን ሆነ። እኛም ደግሞ እዚህ የ97ን የመሰለ ምርጫ ማግኘት እጅግ አስቸጋሪ እንደሆነ እናወራለንና ፓርቲዎች ትልቁ አሁን በዚህ ምርጫ ዝግጅትም ሆነ ባለፈው 6ኛው ሀገራዊ ምርጫ ላይ እኔ የኢዜማ ዋና ጸሐፊ ነበርኩና ኢዜማ በመቶ ምናምን ገጽ ገምግሞታል የፓርቲውን እንቅስቃሴ ከምርጫ ጋር ተያይዞ ምንድን ነበር ያደረገው ብልጽግና የሚለው ነገር በደንብ ነው የገመገምነው። አይተንበት በስራ አስፈጻሚ ሁሉ ተወስኖ ጥሩ የምርጫ ማኔጅመንት ኮሚቴ ነበርና እዛ ውስጥ ባየነው መልኩ ከአሁኑ ምርጫ ጋር ሊወዳደር አይችልም። ቅድም አቶ ያሬድ ገልጸዋል። አሁን እኮ ምርጫ አለ ወይ ብለህ እኮ ጠይቃለህ። አለ ወይ ምርጫ? ምንም አይነት እኮ ምርጫ ድባብ የለም። ያኛው 6ኛው ሀገራዊ ምርጫ እኮ ህዳር 8 ቅስቀሳ ጀምረናል። ከአዲስ አበባ ጀምረን እኮ ወደ ክልል ወጥተናል። በጣም በርካታ ስራዎች ከህዳር 8 ጀምሮ ተጀምረዋል እኮ። አሁን እኮ የመራጮች ምዝገባ እንኳን ትናንትና ተራዘመ እኮ እስከ የካቲት 27 ድረስ 25 ድረስ። የእጩዎች ምዝገባ እስከ 15 ነው እስከ 16 ድረስ ተራዝሟል። እስከ የካቲት አይታወቅም፣ ነገም ሊራዘም ይችላል። ምክንያቱም እጩ ማስመዝገብ አልቻሉም ፓርቲዎች። የለም እጩ። አሁን ያሉትን የፓርቲ እንቅስቃሴዎች አያለሁ፣ ኦብዘርቭ እናደርጋለን፣ አገኛቸዋለሁ። ኢቭን እንደው የገጠሩን ተውት። ሰሞኑን ከአዲስ አበባ ውጭ ስለነበርኩ ነው አንዳንድ ቦታዎችን አይቻለሁ። አዲስ አበባ ውስጥ አባል የሚሆኑ እና የሚወዳደር እጩ አጥተዋል ፓርቲዎች። አዲስ አበባ ከተማ ውስጥ በ6ኛው ሀገራዊ ምርጫ ኢዜማ ውስጥ እያለን ምሁራን፣ ፕሮፌሰሮች፣ ዶክተሮች፣ ዩኒቨርሲቲ ምሁራን በሰልፍ መጥተው ተወዳድረው ነበር። ከየምርጫ ጣቢያቸው አልፈው መጥተው እጩ የሆኑት በጣም ትዝ ይለኛል። አንዳንድ ምርጫ ወረዳዎች ላይ 2-3 ፕሮፌሰሮች ተዋድረው ይወደቋሉ፣ ያኮርፉም ነበር። ዛሬ ያ የለም። እንዲያውም የዛን ጊዜ ፓርቲዎቹ የጣሏቸውን የዛን ጊዜ ብቃት የላቸውም ብለው የተዋቸውን ሰዎች ቅድም ስንስቅ ነበር ከይድኔ ጋራ አረብ ሲከስር የዱቤ መዝገብ ያገላብጣል ይባላል አቶ ያሬድ። እና ማጋ ነው ያለኝ እና ሲማን ከማጋ ልጠይ ገንዘብ አለኝ እንዳበደረት ስለሚለው እንዲህ ነው የሆኑት ፓርቲዎች። በጣም የሚገርመው ደግሞ ቁጥሩን ሞልቶ ኮታውን የበጀቱን በሰው ቁጥር ለማግኘት እንጂ ፓርቲዎቹ አቅም ያለው ሰው ማቅረብ አልቻሉም። የአምስተኛ የስድስተኛ ተማሪ 8ኛ ተማሪ ነው እያስመዘገቡ ያሉት። ይሄ የሚያሳየን ዝም ብለን እንሳተፍ ነው። ይሄ ዝም ብሎ መሳተፍ ደግሞ ገዢውን ፓርቲ በየ5 ዓመቱ አጅቦ ቤተ መንግስት ከማስገባቱ ውጪ በኢትዮጵያ ፖለቲካ ውስጥ ለስርዓት ለውጥ የሚመሰረተው ነገር አለ ወይ፣ የሚያኖረው መሰረታዊ እንትን አለ ወይ የሚለውን ስናነሳ ምንም የተለመደ ነው። በቃ ፓርቲዎችም አዋራቸውን አራግፈው ይወጡት ምርጫ ሰዓት ነው። ምርጫ መጣ ማለት ሁሉም አዋራውን ያራግፍና ብቅ ይላል። በጀቱም አለ፣ ምንም አለ፣ ስልጠናውም ስብሰባውም ይጠራል። እኔ አንድ ለማሳተም እየሞከርኩ ያለሁት መጽሐፍ አለ ይድኔ ያውቃል። እዛ ላይ በደንብ ገልጬዋለሁ። ፓርቲዎች ትልቅ ድግስ ላይ ነው ያሉት። ከክልል በአውሮፕላን ይመጣሉ፣ እዚህ መጥተው ትልልቅ ሆቴሎች ያርፋሉ፣ ጥሩ ምግብ ይመገባሉ፣ ይወያያሉ፣ ይነሳሉ፣ ዝም ብሎ የጨረባ ተስካር፣ ከዛ በኋላ አጭብጭቦ ይለያያል። ይሄ ነው አሁን ኢትዮጵያ ውስጥ የፓርቲ ትግል እንጂ መሰረታዊ የሆነ የፓርቲ ፕሮግራም ኖሯቸው ጥሩ የተሻለ ማኒፌስቶ ኖሯቸው አሁን እኮ እናያቸዋለን።
የትኛው ፓርቲ ምን አይነት ማኒፌስቶ ይዞ ይመጣል? በ5 ዓመት አንዴ የማይቀየር ማኒፌስቶ እንደ መጽሐፍ ቅዱስና እንደ ቁርአን ይዘው የመጡን ፓርቲዎች አሉ። ይሄ ሲታሰብ ሪሊ የፓርቲዎቹ አቅም መንግስት መቀየር በሚያስችል ቁመናና አቅም ላይ ነው ያሉት? አይታሰብም። አይደለም አንድና ሁለት ሶስት ፓርቲ 60 ምናምን ፓርቲ አንድ ላይ እንኳን ቢጨፈለቁ ይሄ ፓወር የላቸው። የፖለቲካ ምህዳሩ እጅግ በጣም ጠቧል። ቅድም አቶ ያሬድም በዚህ በሰነድም ላይ አንስተዋል። የዘንድሮ 7ኛው ምርጫ እኮ ካለፉት ምርጫዎች ምርጫ ነው እኮ የሚልም እንትን የለኝም። ምን ምርጫ ነው የሚልም እኮ ታይትል ልሰጠው ማትችለው ነው። በቃ ገዢው ፓርቲ ምርጫውን መደለያ አድርጎት ጥሩ መሸፈኛ አድርጎት አምልጦ ወጥቶ ይመረጣል። ምንም ጥርጥር የለውም። ከዚህ በዘለለ ግን ይሄን ምርጫ ገብተን አምቦራጭቀን ገዢው ፓርቲ ለሚቀጥሉት 5 ዓመታት እንዲገዛ ካስፈለገ ይቻላል። እሱ በጣም ቀላል ነው። ሪሊ አስቻይ ሁኔታ አለ ወይ ኢትዮጵያ ውስጥ አሁን ያለው? እናንተ ርቀት ላይ ነው ያላችሁት፣ እኛ በቅርብ ነው ያለነው። በጣም ብዙ ሚዲያ ላይ አንስቻለሁ። አስቻይ ሁኔታ የለም። የፖለቲካ ፓርቲዎች የጋራ ምክር ቤት ከ3 ወር በፊት ምርጫ ማድረግ አይቻልም፣ የሀገሪቱ የሰላም ሁኔታ አስቸጋሪ ነው፣ ፓርቲዎችም አቅም አጥተዋል የለንምና የምርጫ እንትኑ ይሻገር የሚል ጥያቄ እንኳን ሰው በመግለጫ ጭምር ጠይቀዋል። ኖ ተብሎ ነው። እንግዲህ ስቴክ ሆልደሮቹ እኮ ፓርቲዎች ናቸው። ፓርቲዎቹ ስቴክ ሆልደር ነው የምርጫው ይሄ ነገር አስቸጋሪ ነው አያስኬድንም ብሎ ሲሉ ኖ ትላቸዋል። ከዛ ከፋፈሏቸው ፓርቲዎቹን። በተለይ በማንነት ላይ በዘውግ ላይ ተንጠላጠሉ ፓርቲዎች የሆነ ግሩፕ ፈጠሩ። ለገዢው ፓርቲ ደግሞ በጣም ቀረቡ። ሌሎችም ሀገር አቀፍ ፓርቲዎች የምታውቋቸው ያው ከገዢው ፓርቲ ጋር አብሮ መስራት በሚል እዛ ተለጥፈዋል፣ አብረው ናቸው ያሉት። ተመችቷቸዋል። እንዲያውም ከመምሩ ደቀ መዝሙሩ ሆነዋል። ይሄን ስናስብ መቼ ነው እሱ እንዲህ አይነት እንደሰለጠነው ዓለም የምናደርገው? አቶ ያሬድ የኬንያን ምርጫ አንስተዋል። እኔም ብዙ ጊዜ ምሳሌ አነሳለሁ ሚዲያ ላይ። ኬንያ ላይ የሚደረገው ምርጫ የኬንያ ህዝብ ራሱ ህዝባዊ እምቢተኝነቱ እኮ በጣም ነው የሚያስደስተው። በአንድ ናቸው፣ በአንድ ሳንባ ነው የሚተነፍሱት። የሉም እኮ አሁን ጥቂት የፓርቲ አመራሮች ከተመቻቸው ስርዓቱ ወይም ሹመት ከሰጣቸው ወይም ጥሩ መኖሪያ ጥሩ መኪና ከሰጣቸው ጉዳያቸው አይደለም ቆመንለታል የሚሉት ህዝብ ዞር ብለውም አያዩትም። እነኚህን ፓርቲዎች ይዘን ነው 7ኛውን አገራዊ ምርጫ የምናካሂደው እጩ እንኳን አጥተው በተቸገሩበት ሰዓት ላይ። ስለዚህ ይሄ ሚዲያ ላይ የሚነገረው በጣም ብዙ ነገር እንትን መሆን አለበት። የሆነ ጆሮአችንን ሰተን የምንሰማው አይደለም፣ መሬት ላይ ያለውን እኛ ስለምናውቀውና ስለምናየው ነው። ስለዚህ ይሄ ምርጫ ቢቻል ፓርቲዎች በጋራ ሆነው ይሄን መንግስት አስጨንቀውት ገዢውን ፓርቲ አስጨንቀው ሲቪክ ማህበራት ያሉትንም ቢሆኑ ደካሞችን እንደምታውቁት ያው ሲቪክ ማህበር አንተ ብዙ ልምዱ አለህና ቶታሊ የሉም እኮ አሁን የሉም። ሚዲያው በገዢው ፓርቲ የተያዘው የትኛው ሚዲያ ነው? አይተሃል አይደል? እናቱ ተመስገን የስንዴ ነዶ ይዘው ሲደንሱ እዛ እንትን አድዋ መታሰቢያ አዳራሽ ማን ነው ለኛ የሚሰጠው? እሱ ማን ነው ሌላው ፓርቲ የሚሰጠው? እሱ እኮ የብልጽግና ንብረት ነው። እሱ ነው የሚቀሰቅስበት ሚዲያውን፣ እሱ ነው ላይቭ የሚያስተላልፍበት። ያለ ሚዲያ ደግሞ ለህዝብ አትደርስም። ግን ምንድነው እንዳይበላ እንዳያማህ ጥራው እንዳይበላ ግፋው አይነት ነገር ነውና ቶታሊ እኔ የዘንድሮ ምርጫ ደግሞ ሪሊ ባለፉት ዓመታት የነበሩትን ምርጫዎች አይተናል። በተለይ 5ኛው ምርጫ እኔ ምጮኝ የቀረብኩበት ምርጫ ነበርና ያ ምርጫ እንኳን ስቀን አልፈናል። በጣም የሚያስቅ ሆኖ አሁን ይሄ ደግሞ ጭራሽ የባሰበት ምርጫ ቦርድ ይሄን ምርጫ የመምራት አቅም ያጣበት ሰዓት ላይ ደርሰናልና ይሄ ምርጫ እኔ እንደ አንድ ኢትዮጵያዊ እንደ አንድ ተራ ፖለቲከኛ ይሄ ምርጫ አስቻይ ሁኔታ የለውም አሁን ለማድረግ። ፓርቲዎቹም ተንገብግበው ለሚበጀተው በጀት ሲሉ ወደዚህ ምርጫ ውስጥ ባይገቡ ልክ ነው። ደሃ ናቸው ፓርቲዎቹ፣ የተንጠባጠቡ ይጠፋሉ። ገንዘብ ከሌለ ደግሞ ወደ ህዝብ ቀርባ አቀሰቅስም ምንም ነገር ማድረጋችን ያው ከገዢው ከመንግስት የሚሰጠህን ገንዘብ ነው እሷን ነው የሚወረወርልህ። ሁለተኛ ገዢው ፓርቲ ባለፈው ባደረግነው ግምገማ ከ3 ቢሊዮን ብር በላይ ይዞ ነው ወደ ምርጫ የገባው። ከገዢው ፓርቲ ቀጥሎ ብዙ ገንዘብ ይዟል የሚባለው ኢዜማ ነው። እሱም 30-40 ሚሊዮን ብር ነው ከውጭ ከመጣው ድጋፍ ጋር 3 ቢሊዮን ብርና 30 ሚሊዮንና 40 ሚሊዮን ብር አስቡት። ሌሎች እኮ 10 ሺህ ብር የሌላቸው የምርጫ ፓርቲዎች ነበሩና
በምንድነው እሱ መላው አገሪቷን አዳርሳ እንድትንቀሳቀሰው? የኑሮ ውድነቱም እጅግ በጣም የከበደና ትራንስፖርቱ አስቸጋሪ ነው። እኔ የዘንድሮ ምርጫ እንዴት ሆኖ እንደሚያልቅ ራሱ አስገራሚ ነው። እንዴት ሆኖ እንደሚጠናቀቅም እንዴት ሆኖ እንደሚደረግም አስገራሚ ነው። አይደለም የውጭው ኃይላት ራሱ የኢትዮጵያ ሕዝብ ምርጫውን ይቀበለዋል ወይ? ቅድም ያነሳቸውን 3 ነገሮች ላንሳና ሐሳቤን እንትን ልበል። አቶ ያሬድ 3 ያነሳልን ነገር አለ። ሙሉ ምርጫውን ማቀብ አንዱ አማራጭ ነው። እኔ እሱን መርጣለሁ። ሙሉ ምርጫውን ማቀብ ቢቻል ጥሩ ነው ሳይጀምር፣ ምክንያቱም የሀገርን ሀብት ይባክናል በከፍተኛ ደረጃ። በዛ ላይ ሙስናው በጣም ተንሰራፍቷል። እንደፈለገ ሁሉም እጁን ይሰድበታል፣ አይተነዋል። ሌላው እዚህ በፕሮሰስ ውስጥ ገብቶ መሀል ላይ ማቋረጥ ኦልሞስት ገብተናል። ምርጫውን ባለፈው አከራክረዋል እሱ ጉዳይ ከፓርቲዎች ጋር ምርጫ ቦርድን ከተፈራረማችሁ ወደ ምርጫው ከገባችሁ በኋላ ቦይኮት አድርጋችሁ መውጣት አትችሉም፣ ከወጣችሁም ገንዘቡን ትመልሳላችሁ ብሎ አስፈራርቷቸዋል። ከየት የመጣው እጃቸው የገባውን ገንዘብ? እሱም ቢሆን የግማሽ መንገድ አሯሯጭ ሆነን ሄደን ነው። ከሱ ይልቅ የመጀመሪያው ተመራጭ ነው። ከምርጫ በኋላ ውጤቱን ምንም ችግር የለም በጥይት ይለበልባል መንግስት እረፍ ብሎ ያ 97ቱ አይነት መለብለብ ነው ይመጣው። ይሄ ደግሞ መንግስት በጥይት ለመምታት ችግር የለበትም፣ በደንብ ነው የሚጫወተው በጥይት። ስለዚህ እሱም ሌላ ችግር ይፈጥረው። መሆን ያለበት ግን ሙሉ ምርጫውን ማቀብ ነው። በቃ ይሻገር የምርጫ አገር ተረጋጋ። አማራ ክልል ማድረግ አይቻልም። አሁን በቀደም አረንጓዴ ናቸው አማራ ክልል፣ ቢጫ ናቸው ተብለው የተለዩት ምርጫ ቦርድ ቀይ ናቸው ተብለው ወደ ቀይ የሚመጣው በዛ እኮ ከቀይ ወደ ቢጫ እንመጣለን ከቢጫ ወደ አረንጓዴ እንመጣለን ብለው ተስፋ ያደረጉት ቀጥታ ከአረንጓዴ ወደ ቀይ ይሄዳል። ሰሞኑን በነበረው ግጭት ይሄንን እንዲያነው ጅዋጅዌ ባለበት ሁኔታ ውስጥ ምርጫውን በዚህ ደረጃ አብሮ ማስኬድ የሚያስቸግር ነው። ፓርቲዎቹን ደግሞ አስተባብረውም የሆነ ማዕቀብ ሊጥሉ ማድረግም አስቸጋሪ ነው። በፍጹም ቋንቋቸው ተደባላልቋል ፓርቲዎቹ ከነሱ ምንም ማግኘት ስለማይቻልና መፍትሄው እነኚህ አሁን አቶ ያሬድ ያነሳቸው እንትኖች መጣጥፍ ውስጥ ጥሩ ሐሳቦች አሉ። አትሊስት መንግስትም ራሱ ቆም ብሎ አስቦ አገር ማሻገር የሚፈልግ ከሆነ ዋናው ነገር ምርጫ ራሱ አገር ያፈርሳል። ጤናማ አገር እንኳን እንደኛ አገር ህመም ያለባትን አይደለም ጤናማ አገር እኮ ያፈርሳል ምርጫ። አይተናል። አሁን ሰሞኑን የኡጋንዳው ምርጫ የኬንያ ራሱ ስንት አበጣብጧል ከምርጫ ውጤት በኋላና ተጭበርብሯል በሚል እንኳን አይደለም እኛ ሀገር ላይ ኮሮጆውን ይዞ ሌላ ቦታ ላይ ሄዶ አስመርጦ ለመምጣትና የሴኩሪቲ ኢሹ በጣም ከባድ ነው። ይሄን ሁሉ ሸፍኖ ምርጫውን መተግበር አይቻልም። ባለፈው አመት አቶ ያሬድ እንዳልከው ባለፈው ምርጫ 153 አካባቢ ምርጫ ጣቢያዎች አልተደረጉም። ትግራይ ቶታሊ አልተደረገም። ቤኒሻንጉል ጉሙዝ ዲሌይ ሆኖ 3 አመት ሌት ሆኖ የተደረገው 2 አመት ነው ፓርላማ የገቡት የሚቆዩት። ሌላውም ኦሮሚያ ላይ አማራ ላይ ብንወስድ እኛ ካቀረብናቸው እጩዎችም ሳይወዳደሩ ክፍት ሆነ ቦታቸው ያለፉ የምርጫ ክልሎች አሉ። እንደው 274 ድምጽ 50+1 የሚለውን አምቶ መንግስት በመሰረት ይቻላል በሚለው የብልጽግና ፕሪንሲፕል ከሆነ ይቻላል። እሱ ኦሮሚያ የተወሰነውን ነው የሚያጣው። አማራ ክልል በጣም በብዛት አዲስ አበባና ክልል ላይ ያሉትን በተለይ ደቡብ ላይ ያሉት አንጻራዊ ሰላም ስላለ 274 ድምጽ አምጥቶ መንግስት ሊሆን ይችላል። ይሄ ግን ፓርላማው ሙሉ ያደርገዋል። ፓርላማው ተወካይ የሌላቸው ሰዎች ባለፈው 5 አመት የትግራይ ተወካይ ነው ይንጫጩም የነበሩት የሚጮክ የነበረው በዚህ ጉዳይ ነውና ይሄ ምርጫ የኔ የጨረባ ተስካር ነው የሚሆነው የሚል እምነት ነው ያለኝ። እጅግ አድርጌ አመሰግናለሁ። መምህር ደራሲ ፖለቲከኛ አበባ አካሉ በያሬድ ኃይለማርያም ባቀረበው ጥናታዊ ጽሑፍ ላይ ለሰጠው ትንታኔና ሐሳብ እጅግ አድርጌ አመሰግናለሁ። ወደ ኋላ ባነሳቸው ሐሳቦች ዙሪያ ላይ እኔም የምጠይቅ ጥያቄ አለ። ከተሳታፊዎችም የሚነሱ ጥያቄዎችም ካሉ የምትመልስ ነው የሚሆነው። አንተም ተጨማሪ ሐሳብን ትገልጻለህ። ወደ ገለታው ላምራ። የምጠይቅህ አቶ ገለታው የውጭ ተጽዕኖን በተመለከተ ነው። ጸሐፊ ከውጭ ግንኙነት የሚመጡ ግጭቶች እንደ ምክንያትም የሚያነሳባቸው ቦታዎችም አሉ። ዓለም አቀፉ ማህበረሰብ የምርጫ ንቀባ ዲሞክራሲያዊ መብትን ሳይሆን እንደ ፖለቲካ አለመብሰል ቢመለከተው በአገሪቱ ዲፕሎማሲ ላይ የሚኖረው ተጽዕኖ ምንድን ነው? የምርጫ ንቀባን ተግባራዊ ቢደረግ አንዱ የዲሞክራሲ መገለጫ እንደመሆኑ መጠን ይህን የዲሞክራሲ መገለጫ የሆነውን ምርጫን መክፋት ወደ እቀባው መሄዱ
በምን አግባብ የዓለም መንግስታት ወይ የውጭ አካላቶች ሊያዩት ሊመለከቱትስ ይችላሉ? ሌላው ደግሞ በጽሁፉ ላይ የቀረበው ነገር ምንድነው? የኢኮኖሚ መዳከምና የማህበራዊ ፍትህ ማጣትና ለእቀባ ምክንያት አድርጎታል ጸሐፊው ያሬድ ኃይለማርያም። እቀባ እነዚህን ችግሮች ይፈታል ወይስ የባሰ ፖለቲካ ክፍተት በመፍጠር ችግሮችን እንዲባባሱና አገር እስካሁን ከገለጽናቸው ጸሐፊውም ለዚህ ሁሉ ምስቅልቅል ነገር ተዳረግን በማለት በምክንያትና በአስረጂ ነገሮች የዘረዘራቸው ሐሳቦች አሉ። በምርጫ ተሳትፎ ይሄንን ነገር መለወጥ ካልተቻለና እቀባ ውስጥ የተገባ እንደሆነና ምርጫ ማካሄድ ያልተቻለ እንደሆነና ለአገዛዙ ስርዓት መደላድን በመፍጠር እንደ ሀገር የባሰ ምስቅልቅል ነገር ውስጥስ ልንገባ አንችልም ወይ? በዚህና በሌሎች በጸሐፊው ሐሳቦች ዙሪያ ላይ አስተያየትን እንድሰጥ ገለታው ላንተ እድሉን ልስጥ። አመሰግናለሁ። እጅግ በጣም አመሰግናለሁ ወንድሜ ይድነቃቸው። ከነዚህ በጣም ከማከብራቸው ወንድሞቼ ጋራ በዚህ ጉዳይ በጣም ወሳኝ በሆነ ጉዳይ ላይ እንድንወያይ ስላደረግክ አመሰግናለሁ። አቶ ያሬድንም አቶ አበበንም አብረን ስለሆን ደስ ብሎኛል ማለት እወዳለሁኝ። እንግዲህ ያነሳው ነገር በሁለት ጥያቄዎች ናቸው እንደገቡኝ የተለያዩ ሁለት ጥያቄዎች ናቸውና መጀመሪያ ከዚህ ዓለም አቀፉ ማህበረሰብ ፐርሰፕሽን ወይም ደግሞ ግንዛቤ በምርጫ እቀባ ዙሪያ ላይ ምን ሊሆን ይችላል የሚለውን አንስቼ ወደ ሁለተኛው እመጣለሁኝ። እንግዲህ ምንድነው ቃሉ አሁን ስትናገር እኔ ብስለት የሚለውን ነገር እያሰብኩ ነበርና ምንድነው ማቹር ጋቨርንመንት የሚባል ነገር አለ። እንግዲህ የበሰለ መንግስት መለኪያ የሚባል እና ምንድነው አንድ መንግስት የበሰለ ፖለቲካ እዚህ ሀገር አለ ሲባል አንዱ መለኪያው ኮንሰንሰስ መፍጠር የሚችል ኮንሰንሰስ ቢውልድ ማድረግ የሚችል ወይም ደግሞ ምንድነው መግባባት የሚያመጣ የሚያረጋ ማለት ነው። ሀገረ መንግስትን ያረጋ ረጋ አድርጎ መሰሳ አድርጎ እገጭጓ ሳይበዛ ሳያንገጫግጭ የሚነዳ መንግስት ማለት ነው። ስቴቢሊቲ የሚያመጣ መንግስት ማለት ነው። ኢጎ ነው የሚባለው አይደለም። ኢጎ በአማርኛ ምንድነው? በፖሊሲ ላይ የሚያተኩር እነዚህ ጊዜያዊ ከሆኑ ፍላጎቶች በላይ ፖሊሲ ላይ የሚያተኩር መንግስት የረጋ መንግስት ማለት ነው። እና እኔ ቶሎ የሄድኩት መጀመሪያ ኢትዮጵያ ውስጥ የበሰለ መንግስት አለ ነው። እስቲ ተመልከት። አሁን ይሄ ምንድነው ኤጎ ያልኩህን ስትመለከት እኮ ብልጽግና እኮ የኮሪደር ልማት የሚባል እንትን ማኒፌስቶ ውስጥ የለም እኮ። እኛ ስንወዳደር አስታውሳለሁ የለም በብልጽግናዎች ማኒፌስቶ ውስጥ አልነበር። ድንገት ትዝ ብሏቸው ሰውየው ወዳለው ብሎ ያደረገው ቀይ ባህር ጥያቄ ዝም ብሎ ነው ይሆን? እንደዚህ ነው የሚንቀሳቀስ። እንደዚህ አይነት መንግስት ነው። መግባባት ቢውልድ ማድረግ አልቻለም። ግጭት እየጨመረ ነው የሚሄደው በምድሪቱ ውስጥ። ስቴቢሊቲ የለም። ይሄ ነው ያለው ኢትዮጵያ። ስለዚህ ስለ ፖለቲካ ብስለት ስናይ ህብረተሰብ የዓለም አቀፉ ማህበረሰብ ይሄን የሚረዳ ይመስለኛል። በመሰረቱ የሽግግር ጉዳይ ዲፕሎማቶች አንስተው ነው ከዚህ በፊት ወደ ሽግግር ግቡ፣ ለሽግግር መንግስት ፍጠሩ የሚል አንዳንድ አዲስ አበባ ውስጥ ያሉ ዲፕሎማቶችም አንስተው ነበር፣ ሰግተው ነበር። በዚህ ሁኔታ ዝም ብሎ መንግስት ይቀጥላል የሚል ነገር ማለት ነው። ስለዚህ እኔ ስለ ብስለት ሳስብ መንግስት የለንም፣ የበሰለ መንግስት የለንም። ነገር ግን ይሄ ቦይኮት የሚባለው ኮንሰፕት የንቁ ህዝብ መንግስቱን የሚቆነጥጥ የሚከታተል ህዝብ መገለጫ ነው። ንቁ ህዝብ የነቃ ህዝብ መገለጫ ነው ቦይኮት ማድረግ። የዲሞክራሲ አንድ የሲቪል ራይት አንድ መገለጫ። ብዙ ሀገር እኮ ነው የሆነው። ለምሳሌ አሁን በቅርብ ታስታውሳላችሁ በ2003 ነው፣ ቅርብ ብዙ አይባልም ሩቅ አይደለም። ምንድነው ሞንቴኔግሮ ነው የምትባል አንድ ደቡብ ምስራቅ እዛ ውስጥ ያለ እኮ ህዝብ እኮ ቦይኮት አደረገ። ተሰባስበው በቃ ከባድ ዘመቻ ተካሄደ። ምርጫውን ቦይኮት አደረጉና ከ50% በታች ሆነ እንትን ምርጫው። ህዝቡ አልሄድም አቀበ። ስለዚህ ይሄ ቮይድ ተደረገ። ምርጫው ሊቀጥል አይችልም ተባለ። ምክንያቱም ተርናውቱ 50% በታች ስለሆነ ምርጫው ኢንቫሊድ ሆነ ማለት ነው። እና ህዝብ እኮ መብት እኮ ነው። በምርጫ ውስጥ በመሰረቱ መብት የሚባለው መምረጥ ብቻ ነው። አለመምረጥ አንድ የህብረተሰብ መብት ነው።
አለመምረጥ ራሱ ምርጫ ነው ማለት ነው። አልመርጥም እኔ ፕሮሰሱ አላማረኝም አልገባኝም ይሄ ሂደት መስተካከል ያለባቸው ቅድሚያ የሚሰሩ ነገሮች አሉ ማለት አንድ ህዝብ እኮ በጣም መብቱ እኮ ነው የመብት ቅድም ያልኩ የመብት በጣም መሰረታዊ ነገር ነው። ኢትዮጵያ ውስጥ በተለይ በዚህ አሁን የሰባተኛው ሁለት ወንድሞች የሚያነሱትን እስማማለሁ። ሁለት ትላልቅ ችግሮች አሉ በዚህ ምርጫ ላይ ይድነ አንዱ አሁን ቁጭ ብለህ እንደዚህ ጋር ስታስበው ህይወት ነው ምርጫ ማለት ዲሲሽን ነው ውሳኔ ነው መጻኢ ዕድል ላይ ነው የምንወስነው። የሚቀጥሉት 5 ዓመታት በህይወታችን ላይ ነው የምንፈርደው፣ በኢኮኖሚያችን ላይ ነው የምንፈርደው፣ በአስተዳደር ላይ ነው የምንፈርደው። ይሄን የሚያደርግ ህዝብ ቁጭ ብሎ ኢትዮጵያ ውስጥ ሲያስብ በተለይ ፖለቲካ የሆነውን ጉዳይ ተመልከት እስቲ። ብልጽግና በከፍተኛ የፖለቲካ ኪሳራ ውስጥ ያለ በትግራይ የከሰረ ትግራይ ውስጥ ምንም ኮንሰንሰስ ቢልድ ማድረግ ያልቻለ የፕሪቶሪያው ስምምነት የምናውቀው ነው። ሜዳ ላይ ሆኖ እንደውም ህወሓትን ሁሉ አፍርሶ ስብርብሩን ያወጣው አማራ ክልል ከህዝብ ጋር ተጋጭቷል፣ ከስሯል ብልጽግና። ኦሮሚያ ክልል ከስሯል ብልጽግና። እንደውም አሁን ብልጽግና የሚለው ስም ራሱ እኔ ልጅ ሆኜ በጣም አስታውሳለሁ። ፖስት ካርድ ላይ ሁሉ አመቱ የሰላም የብልጽግና እና ምንድነው ደግሞ የሰላም የብልጽግና እና እንደዚህ ያደርግላችሁ የብልጽግና የሚለውን ቃል አውጥተውታል እኮ ዛሬ ሁሉ። እኛም ራሱ አመቱ የብልጽግና ይወድላችሁ ምን የሚለውን ቃል አወጣ ነው። በዚህ ደረጃ ነው የከሰረው። የፖለቲካ ክራይሲስ የገጠመው ፓርቲ ነው አንድ። ሁለተኛ በጣም የሚያሳዝነው ነገር ፓርቲዎችንም ስላዳከማቸው መንግስት ሊመሰረት የሚችል ኢትዮጵያን ሴቭ ሊያደርግ የሚችል ደግሞ ፓርቲም የለም። አሁን ልትመርጠው የምትችለው ምርጫ የለም በኢትዮጵያ ውስጥ መጥተው መንግስት ሊመሰረት የሚችል በተናጠል ማለት ነው። አሁን ዝም ብለህ የፓርቲዎችን ቁመና ስታይ መጥቶ ያ ፓርቲ መጥቶ መንግስት መስርቶ ኢትዮጵያ አሁን ያለውን ኪሳራ በሙሉ አረጋግጦ ኢትዮጵያን በሰላም ሊነዳ የሚችል መንግስት ማሽነሪስ በሰላም ሊነዳ የሚችል የለም። ስለዚህ መቆም አለብን ማለት እኮ ይሄ ጉዳይ ቆሞ የሚስተካከለው ተስተካክሎ ቅድሚያ የሚሰራው ነገር ተሰርቶ ነው። ሁለተኛው የሰላም ጉዳይ ነው። በዚህ ላይ መቼም ምን ማለት አለብኝ ወንድሞቼ በደንብ ነው ያገለጹ። የሰላም ጉዳይ ተመልከት። አሁን የምርጫ ቦርድ ያወጣው እንትን በጣም ይገርመኛል አንዳንድ ጊዜ የዚህ ማቹሪቲ ነገር እንኳን እንደውም እዚህ ላይ እናንሳው። ምርጫ ቦርድ ስዕል ሳለ ይሄ ስዕል ምንድነው አረንጓዴ ቢጫ ቀይ ነው ብሎ አረንጓዴው ሰላም ነው በሰላም ሄደህ ምርጫ የምታደርግበት ነው። ቢጫው ምናሉ በጥንቃቄ ቀስ ብለህ ሰው ሳይሰማ ችግር ሊመጣ ይችላል ልከበብ ይችላልው ግን ለጊዜው ሰላም ነኝ ብለህ የምትመርጥበት ድባብ ቀዩም አይቻል ነው አሉ። እስቲ በቢጫ ውስጥ ምርጫ እናደርጋለን ይባላል ሀገራዊ ምርጫ። መኪና ስትነዳ እኮ ምንድነው የሚባለው? ቢጫ ማስጠንቀቂያ ነው፣ አቁም ነው። ገብተህ ካልሆነ በስተቀር በዛ ውስጥ ከሩቅ ስታየው እያበረድ ከሄደ ማቆም ነው ያለው ቢጫ። እና በቢጫ ውስጥ ራሱ ምርጫ መታሰቡ ራሱ በጣም ያልበሰለ ነገር ነው። በጣም ያልበሰለ ምርጫ ከፍተኛ ሰላም ነው የሚፈልገው። the highest peace ከፍተኛ ሰላም ነው የሚፈልገው። እንዴ ምርጫ እኮ አንድ ቀንም ስራም እኮ አይደለም ሄደህ ዝም ብለህ ጣል አድርገን ምን ሄድበት እኮ ካምፔን የሚባል ነገር አለ አይደለም እንዴ? አሁን ቅድም ወንድሜ አቶ አበበ የገለጸው ሄደህ ካምፔን ማድረግ አለበት፣ እጩ ማስተዋወቅ አለ፣ ስብሰባ አለ። በቢጫ ውስጥ ይሄን እናደርጋለን የሚለው አስተሳሰቡ ራሱ ያልበሰለ በጣም ማቹሪቲ ችግር ያለበት ነው ማለት ነው። ስለዚህ እኔ በአጠቃላይ ይሄ ኢንተርናሽናል ኮሚኒቲው ይሄን ሁሉ አንደኛ ይታዘባል። ሁለተኛ አንድ ነገር ላስታውሳችሁ፣ ዓለም አቀፍ ኮሚኒቲው ሚኒመም ሪኳየርመንት ወይ ሚኒመም እንትን አላቸው፣ መለኪያ አላቸው። አንድ ምርጫ በተለይ ይሄ ቅድመ ምርጫ እንትን ይሰራል። ቅድመ ምርጫ ዳሰሳ ይደረጋል። የባለፈውን አላያችሁም? የባለፈው ምርጫ እኔና አቶ አበበ የተወዳደርንበት እኮ የአውሮፓ ምርጫ ኮሚሽን መጥቶ ነበር ልታዘብ ብለው መጡ። ሁላችንን በየተራ አነጋግረው ጥናት ካደረጉ በኋላ እንትኑን አያሟላም፣ ይሄ ሚኒመም ሪኳየርመንት የሚሉት አላቸው፣ ያንን አያሟላም፣ መንግስት የጠየቅነውን ሊያሟላ አልቻለም ብለው እኮ ሰርዘውታል፣ ካንስል አድርገውታል፣ ቦይኮት አድርገዋል ማለት ነው ኢንተርናሽናል ኮሚኒቲ።
ስለዚህ ዓለም አቀፍ ኮሚኒቲው ኢትዮጵያ ውስጥ ያለውንም ጉዳይ ይረዳል ማለት ነውና እንዳልበሰልን አድርጎ ዓለም አቀፍ ኮሚኒቲው አይደለም እንደውም አሁን በጣም የሚታየው ምልክቶች የሚታዩት አሁን እንዴት ነው ኢትዮጵያ በዚህ ጉድ ውስጥ ምርጫ አደርጋለሁ የምትለው ነገር ለብዙ ሀገሮች ራሱ ተአምር የሆነበት ሁኔታ ነው ያለው ለማመን የሚከብድ ነገር ሁሉ ነው ያለው ማለት ነው እንደው ይሄንን በዚህ ካልኩ በኋላ ሁለት ነገር ነው ያነሳው ይድኔና ሁለተኛ አቶ ያሬድ ያነሳው በጣም ኢምፖርታንት ነገር አለ ይሄ ኢትዮጵያ ውስጥ ላለ እንትን ታቅቦ የኢኮኖሚው መዳከም እና ማህበራዊ ፍትህ ነው የማህበራዊ ፍትህ መዛባት እነዚህ ዋና ጥያቄዎች ናቸው ኢኮኖሚው ከባድ ችግር ነው እና ይሄ ጉዳይ መስተካከል አለበት እኮ ነው የታቅቦ ዓላማ ቅድም ስለ ዳቦ እየጠየቁ ነበር ወንድም ያሬድ አልነበርክም እኛ አንተ ከመምጣት በፊት ስናወራ ዛሬ የብልጽግና ምልክት እቺ እንትናት የስንዴ እንትናት ነዶናትና እኔ ያንን ይዘው ሲቀርቡ በጣም ይገርመኛል እኮ ዳቦ አብይ አህመድ ወደ ስልጣን የመጣበት አመት ጊዜ ወደ 2 ብር ነበር አሉ ያቺ ሸዋ ዳቦ ምናምን ምንላት ማለት ዛሬ ትንሿ ዳቦ 10 ብር 15 ብር ምናምን ነው የገባው ከ2 ብር 10 15 ብር ያስገባ ፓርቲ ዘለላ የስንዴ ዘለላ ይዞ ሲመጣ ይሄ በጣም አመጽ ያስነሳል እንዴ ነገ 5 አመት በሰጥህ ምንድነው ስንት ብር የምታስገባው እኮ ነው ጥያቄው የተነሳው ጥያቄ እኮ አሁን ያሬድ እንደዛ ነው የሚገባኝ እኮ ስንት ነው ይሄ መንግስት ንዳ ብትለው አሁን ብሩ 154 ብር ከ20 ምናምን ብር 154 ብር መግዛት አቅሙ እዚህ ደርሷል አንድ 5 አመት ብንሰጠው እኮ ገደል ነው የሚከተው እኮ ብራችን እቺን ብቻ ነው ላንሳ በኢኮኖሚክስ ውስጥ መቼም ማንኛውም ሰው ይሄ ኢኮኖሚክስ ትምህርት የሚጠይቅ አይደለም የብር ዲቫሉዌሽን የብር መግዛት አቅም የሚዳከመው ኤክስፖርት መር ኢኮኖሚ ሲገነባ ኤክስፖርት መር ሲሆን ማለት ነው ኢኮኖሚ በኤክስፖርት ላይ የተመሰረተ ኢኮኖሚ ስናደርግ የአገር ውስጥ ምርትን ለመሸጥ ወደ ውጭ ለማውጣት ብር ዲቫሉዌት ይደረጋል ሳውዝ ቻይና ውስጥ ይደረጋል እንደዛ ይደረጋል ኢትዮጵያ ውስጥ እኮ የትሬድ ዴፊሲታችንን ምንድነው ለእናንተ መነግራችሁ የንግድ ክፍተታችን በዛ የንግድ ክፍተት ውስጥ እኮ ነው ብር የወደቀው ኢኮኖሚያችን እንዴት እንዳንቆጣቆጠው ተመልከቱ በጣም ከባድ ችግር ውስጥ ነው የገባነውና ይሄ ማህበራዊ ፍትህ ጉዳይ በአጠቃላይ ተደምረው ኢትዮጵያውያን አሁን ምንድነው ታኮ ማድረግ ነው ቦይኮት ማለት ይሄ ፍሬን የበጠሰ መኪና ሲሮጥ ምንም ፍሬኑን ብትይዘው እሺ አይልም አይደል ስለዚህ ምንድነው የምታደርገው ከተቻለ ታኮ ማድረግ ነው ምንድነው ማቆሚያ ነገር ካደረገ አቁመም መረጋጋት ስለዚህ ታኮ መደረግ አለበት ይሄ ችግራችን እንዲ የቦይኮቱ ዓላማው አስበን የምንቀጥረው መንግስት ማሰብ እኮ ነው አቶ ያሬድ የሚለው የምንቀጥረው ቀጣይ ይሄንን ችግር ሊፈታ የሚችል መንግስት መቅጠር አለብን በዚህ ሄዶ አገር አይረጋጋም ነው በአጠቃላይ ረጅም ጊዜ ወሰድኩ ነው የመሰለኝ ያነሳውን ጥያቄ መልሼ እንደሆነ አላቅም አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ ገለታው ለሰጠኸው ትንታኔ በቂም ትንታኔና ማብራሪያውን ሰጠኸው ወደ ሁለተኛው ክፍልና ወደ ማጠቃለያ ሐሳባችን እናመራለን አድማጭ ተመልካቾቻችን በአንሳነው ርዕሰ ጉዳይ ላይ የሚጠቅማችሁን የሚሆናችሁ እንዳገኙ ተስፋ አድርጋለሁ ከማስታወቂያ በኋላ ድጋሚ እንገናኝና ሁለተኛው ክፍልና ማጠቃለያ ሐሳባችንን እናቀርባለን ወደ ማስታወቂያው ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የነጋሪ ቲቪ ተከታታዮች ዛሬ እጅግ ወቅታዊና በሀገራችን ፖለቲካዊ መጻኢ ዕድል ላይ ወሳኝ ነው በምንለው ጉዳይ ላይ ለመወያየት ተገኝተናል ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም የምርጫ አቀባ መቼ እንዴትና ለምን በሚል ርዕስ ባሰፈሩት ጥናታዊ ጽሑፍ ላይ ትኩረታችንን እናደርጋለን። ጽሑፉ እንደሚያትተው ኢትዮጵያ በአሁኑ ወቅት ያለችበት የፖለቲካ ቀውስ፣ የኢኮኖሚ መዳከምና የማህበራዊ ፍትህ መታጣት ምርጫን እንደ ምርጫ ለማካሄድ ትልቅ ፈተና ሆነዋል። በተለይም በክልሎች የሚታዩ የታጣቂዎች እንቅስቃሴና የመሰረታዊ ሰብአዊ መብቶች መጣስ ምርጫን ከዲሞክራሲያዊነቱ ይልቅ ወደ ሌላ አቅጣጫ እየገፉት ይገኛሉ። ጸሐፊው ያሬድ ኃይለማርያም እንደሚሞግቱት ከሆነ እንዲህ ባለው ወቅት የምርጫ አቀባ እንደ አንድ ሰላማዊ የህዝብ እንቢተኝነት መሳሪያ ሆኖ ሊያገለግል ይችላል። ለመሆኑ የምርጫ አቀባ ለኢትዮጵያ መፍትሄ ነው ወይስ ሌላ የፖለቲካ ቅርቃር? እቀባ ውስጥ በምርጫ ሂደት ላይ ሳይሆን በአገዛዝ ስርዓት ህልውና ላይ ጫና እንዲፈጠር እንዴት ሊደረግ ይችላል? ለዚህና መሰል ጥያቄዎች ምላሽ እንዲሰጡን ዛሬ 3 እንግዶች
እንግዶችን ጋብዘናል። የጽሁፉ ባለቤትና የሰብአዊ መብት ተሟጋች ያሬድ ኃይለማርያም፣ ፖለቲከኛው መምህርና ደራሲ አቶ አበባ አካሉ እንዲሁም ደራሲና የፖለቲካ ተንታኝ አቶ ገለታው ዘለቀ የፕሮግራሙ እንግዶች ናቸው። ይህንን ወሳኝ መሰናዶ እንድትከታተሉ በነጋሪት ቲቪ በአክብሮት ተጋብዛችኋል። በዚህኛው ምዕራፍ ደግሞ ቀደም ብሎ እንዳቀረብኩት ለእያንዳንዳችሁ የማነሳላችሁ ጥያቄ ይኖራል። እሱን ጥያቄና ማብራሪያ ከሰጣችሁ በኋላ የመዝጊያ ፕሮግራም ነው የሚኖረን። ያሬድ ወደ አንተ ነው የምመጣው። በጽሁፍ ላይ የምርጫ አቀባ በአገዛዙ ስርዓት ህልውና ላይ ጫና መፍጠር አለበት ብለሃል። ነገር ግን በታሪካችን የታዩ ቀባዎች ገዢ ፓርቲ ሜዳውን ለብቻው እንዲቆጣጠር ከማድረግ ባለፈ ምንም ያመጡት ለውጥ አለ? አሁንም ያው ስህተት አይደገምም ወይ? ሌላው እቀባው ህዝባዊ እምቢተኝነት እንዲሆንና ህዝቡ እንዴት ማሳመን ይቻላል? ህዝቡ ድምፅ ካልሰጠ ለውጥ አይመጣም ብሎ ቢያምንስ ምን አማራጮች አሉ? ሌላው የኢኮኖሚ መዳከምና ማህበራዊ ፍትህ መታጣትን ለእቀባ ምክንያት አድርገዋል። እቀባ እነዚህን ችግሮች ይፈታል ወይስ የባሰ የፖለቲካ ክፍተት በመፍጠር ችግሮችን ሊያባብስ ይችላል? በእነዚህ ሶስት ጉዳዮች ላይ ትንታኔን ማብራሪያ ተሰጠንና ወደ ሌሎች ጉዳዮች እናመራለን። ያሬዶ። እሺ፣ አመሰግናለሁ። የመጀመሪያው ዙር ላይ በተለይ ገለታው ያነሳው ከዚህ ከዲፕሎማቲክ ኮሚኒቲው የዓለም አቀፍ ማህበረሰቡ ምርጫ አቀባ ሲባል ምን እነዚህ ሰዎች እንደገና ወደኋላ ሄዱ ወይ ኋላ ቀርቀሮ ወይ አይለንም ወይ አይታዘበንም ወይ የሚለው እውነት እሱን የምንፈራ ከሆነ በዚህ ዘመን በአፈሙዝ እርስ በርስ ባልተጨራረስ በአፈሙዝ የሚተላለቅ ህዝብ በአፈሙዝ ስንተላለቅ ገዢውም ሌላውም ኃይል ይኸው ስንት ዓመታችን የመጨረሻ ባክዋርድ ወይም ኋላ ቀር የሚሆነው ነገር በዚህ ዘመን ችግሮቻችንን እንደ ኢትዮጵያ የረጅም ጊዜ ስልጣኔ ታሪክ ቁጭ ብለን አውርተን የፈጀውን ጊዜ ፈጅተን መፍታት አቅቶን ወንድም ወንድሙን የሚገልበት አገር ይዘን ይሄ እኮ የምርጫ ቦይኮት እና ሲቪል ዲስኦቢዲየንስ እኮ በጣም ስልጡን የሆነ እንደውም ሲቪል ዲስኦቢዲየንስ ሌላኛው ስሙ የጋንዲ ዲስኦቢዲየንስ ነው የሚባለው። ጋንዲ ያለምንም የጥይት ኮሽታ የእንግሊዝ ቅኝ ገዢዎችን ያንበረከኩበት ስልት ነው። ማርቲን ሉተር ኪንግ ዶክተር ማርቲን ሉተር ኪንግ ጁኒየር የአሜሪካንን ጥቁሮች ጥያቄ እምቢኝ በማለት ብቻ ጥይት ሳይተኩሱ አንበርክከው እነ ኦባማን ከስንት ዓመት በኋላ ለስልጣን ያበቁበት ስልት ነው። እነ ዴዝሞንድ ቱቱ ሳውዝ አፍሪካም ከሄድህ ኤንሲ በተወሰነ ደረጃ ትጥቅ ትግል ውስጥ ቢገባም እምቢኝ ብለው ከአፓርታይድ ስርዓት ሀገራቸውን ነፃ ያወጡበት ነው እና የሲቪል ዲስኦቢዲየንስ የሰለጠኑ ሰዎች ግፍን የሚቃወሙበት መንገድ ነው እና ይሄ በአንዳንድ ጊዜ አይተህ እንደሆነ ፈረንሳይ ውስጥ በአንድ ጊዜ አመት ሲነሳ ከተማዋ በአንዴ ነው በሳት የምትነደው። እዚህ አውሮፓውያኖች በቅርብ ጊዜ የአውሮፓ ዩኒየን በዚያ ቤልጅየም የሚነሳ ታሪክ ገበሬዎች ላይ ከፍተኛ የሚያደርጉላቸውን ሰብሲዲ ምናምን ቀነሱባቸው እና በመላ አውሮፓ ገበሬዎቹ ከባድ ቁጣ ቀሰቀሱ። ከመላው አውሮፓ ትራክተራቸውን የእርሻ ላይ የሚያርሱበትን ትራክተር እየነዱ መጥተው የአውሮፓ ፓርላማን ከበቡት። አብዛኛዎቹ ገበሬዎች በቦት የውሃና ይሄ የነዳጅ የሚጭን ቦት በሱ ነው ወተት ለማርኬት የሚያከፋፍሉት። በቦት ሙሉ በትላልቅ የቦቲ መኪናዎች ወተቱን ሞልተው ለማርኬት የሚጭኑትን ወተት ይዘው አውሮፓ ፓርላማ ደጃፍ ላይ ይዘው መጡና ቱቦውን ከፍተው ወተቱን አስፋልት ላይ ያፈሰሱት። ይሄ ነው ሲቪል ዲስኦቢዲየንስ ማለት፣ እምቢተኝነት ማለት ይሄ ነው። በኋላ ግን ጥያቄያቸው ተመለሰ እና በዚህ በሰለጠነው ዓለም ህዝብ ጥያቄውን በምርጫ ብቻ አይደለም የሚመልሰው፣ ቅሬታውን በምርጫ ብቻ አይደለም የሚናገረው። ፍጹም ሰላማዊና ስልጡን በሆነ እምቢተኝነት፣ እንደውም እምቢ የሚል ህዝብ ነው በዓለም የሚከበረው። ኬንያዎች ምን ያህል እንደሚከበሩ አውሮፓም አሜሪካም የትም ሄደህ
የከፍተኛ ባለስልጣናትን ዲፕሎማትን ወይም ሄደህ የሰብአዊ መብት ዩናይትድ ስቴትስ ዩኔሽን አናግር። በጣም ነው የሚያከብሯቸው። ምክንያቱም የነፍጥ ባህል የላቸው። ኬንያ ውስጥ ሬብል የለም። ምንም ችግር ይግጠማቸው በማግስቱ አደባባይ ወጥተው ከስርዓታቸው ጋር ጉሮሮ ለጉሮሮ ተናንቀው መልስ ያገኛሉ። በቅርቡ የጠቅላይ ሚኒስትሩ ግብር እጨምራለሁ ሲል የወሰኑትን እርምጃ ተመልከት። አገሩን ያጥለቀለቁት በማግስቱ አፍንጫውን ይዘው ገና በድራፍት ደረጃ ያለውን ህግ ወደኋላ እንዲመልስ ነው ያደረጉት። ይቅርታ እንዲጠይቅ፣ ያ ብቻ አይደለም ካቢኔውን እንዲያፈርስ፣ ቁልፍ ሚኒስትሮችን ይቅርታ አድርጉልኝ አሳስተውኝ ነው ብሎ ከስልጣን አባረረ ያለው አለቀቁትም። ያንንም አድርጎ ይሄ የስልጡን ህዝብ መከበሪያው ነው እና በነፍጥ እየተዋጋን ፈረንጆቹ ወይ መላው ዓለም ምን ይለናል ሳንል ስልጡን የሆነውን መንገድ ስንከተል ምን እንባላለን የሚለው ነገር የትም አያስኬድም። እንደውም የሚደግፉት መንገድ ነው። እግዚአብሔር ረድቶን ወደ ቀልባችን ተመልሰን ነፍጡን ሁሉ ትተን መንገድ በመዝጋት በሰላም በመውጣት መንግስትን ማስቆም ብንችል ኢትዮጵያን በትግራይ ጦርነት ብቻ ወደ 1 ሚሊዮን የሚጠጋውን ህይወት አናጣም ነበር። ሰዎች ሊሞቱ ይችላሉ፣ ሊጎዱ ይችላሉ። 1 ሚሊዮን ግን አናጣም። ስለዚህ የትኛው ነው ስልጡን የሚለው ላይ ክላሪቲ ያስፈልጋልና ወደ ዋናው ጥያቄ ስመጣ የመጀመሪያው ጥያቄ እንዲህ ያለውን የህዝባዊ እምቢተኝነት ህዝቡ እንዴት ሊቀበለው ይችላል ነው። እኔ ጽሁፌ ላይ ለፖለቲካ ፓርቲዎች ቀጥታ ለነሱ ላይ ያነጣጠረ ጥሪ አላረኩም። ምክንያቱም የፖለቲካ ፓርቲዎች ኢትዮጵያ ውስጥ ቅድም አቶ አበበ በጥሩ ሁኔታ እንዳስቀመጠው ሄልፕለስ ናቸው። ለራሳቸው እንኳን የራሳቸውን መብት እንኳን ማስከበር አይችሉም። አንድ ለ30 ዓመት በጀት ተበጅቶ መዋቅር በደህንነት ቢሮ በፖሊስ በምን መዋቅር ተዘርግቶ ኢትዮጵያ ውስጥ በምንም መንገድ ጠንካራ የሆነ የፖለቲካ ድርጅት እንዳይወጣ በመከፋፈል ከፍተኛ ገንዘብ በመመደብ ኢትዮጵያ ውስጥ የፖለቲካ ፓርቲዎችን ለማዳከም የወጣው ገንዘብ የሀገሪቷን የዲሞክራሲያዊ ስርዓት ለማሰልጠን ተውሎ ቢሆን ኖሮ ይሄን ሌላ ሌቭል ላይ ነበር። በጣም ከፍተኛ ገንዘብ መድበው ነው ያገዛዝ ስርዓቱ ለእያንዳንዳቸው የፖለቲካ ማሪዎች 3-4 አጃ ተከታታይ መኪና ምን ተመድበው መውጫ መግቢያቸውን ያ ኢት ኮስትስ በግብር ከፋዩ ገንዘብ የፖለቲካ ኃይሎችን የሲቪክ ማህበራትን ሚዲያን ማዳከም እንደ ስትራቴጂ የተወሰደበት ሀገር ነው ለ30 ዓመት እና የተቋም በረሃ ለመፍጠር ብዙ ርቀት ነው የሄዱት። ህዋትም በሱ ግሬ የተተኩትም የህዋት ውላጆች። ስለዚህ እነዚህን የፖለቲካ ፓርቲዎች ተነስታችሁ ቦይኮት አድርጉ ብዬ ልጠይቅ አልችልም። አውቀዋለሁ ግራውንድ ላይ ያለውን ሁኔታ። ለዛ ነው ጥያቄ ለመላው የኢትዮጵያ ህዝብ የሆነው። ከቦይኮትም ያልፋል ያልኩት ግፍን መጠየፍ መጀመር አለብን። ግፍ መቆም አለበት ማለት አለበት የኢትዮጵያ ህዝብ። ማንጎር በየቤቱ ቁጭ ብሎ እያንጎራጎረ እያለቀሰ ሶሻል ሚዲያ ላይ ወጥቶ እንዲተበደልኩ እያለ ሊቀጥል አይችልም። አይኑ እያየ ልጆቹን ያጣል፣ ቤቱን አጥቷል፣ ኑር አገሩን አሁን እኔ ብዙ ጊዜ ጽፋለሁኝ በካድሬዎች ቅኝ ግዛት የተያዘች ሀገር ነች። አንድ የቀበሌ ካድሬ በሚሊዮን የሚቆጠር የዛን አካባቢ ነዋሪ ከህግ በላይ ሆኖ የሚያሽቆጠቁጥበት አገር ነው። ያ አዙሪት መቆም አለበት። ተመልከት ጠቅላይ ሚኒስትሩ ሲናገሩ ይሄን ሁሉ በቢሊዮን የሚቆጠር በጀት የኮሪደር ልማት ላይ አውለው አፋቸው ሞልተው ፓርላማውንም የኢትዮጵያ ህዝብንም ልጠይቁኝ አትችሉም ያሉ ሰው እኮ ናቸው። ይሄ ኢትዮጵያ ውስጥ ብቻ ነው ሊሆን የሚችለው፣ ሌላ ሀገር ሊፈጸም አይችልም። ስርዓት የሌለባት የምትባለው ደከመች የምትባለው ሶማሌ ውስጥ እንኳን ይሄ ሊፈጸም አይችልም። ስለዚህ የኢትዮጵያ ህዝብ ትዕግስት ወደ ፍርሃት ፕሮፌሰር መስፍን በፍርሃትና በትዕግስት መካከል ቀጭን ክር ነው ያለችው ይላሉና የኢትዮጵያ ህዝብ እየፈራ ነው እየታገሰ ነው የሚለው ግራ ይገባኛል። አድፍጦ ይቆይና የሆነ ወቅት ላይ ይነሳል፣ ደግሞ ለብዙ ጊዜ ዝም ይላል ይላሉና
እኔ ትግስትም ከሆነ ምንም በገዢዎቹ አፕሪሺየት የማይደረግ መረን የለቀቀ ልክ ከልክ ያለፈ ትግስት ነው አገርን የሚያሳጣ። ፍርሃትም ከሆነ ፈርተንም አልዳንም። ስለዚህ የኔ አፒል የኢትዮጵያ ህዝብ ለእናቱ አበበ ብቻ አይደለም፣ እነሱ የሚችሉትን የመስዋዕትነት እየከፈሉ ነው። ዝም ብሎ ቁጭ ብሎ አገሪቷ በጦርነት ስትታመስ ተመልካች ነው። ለጦርነት ገንዘብ አምጣ ሲባል አዋጪ ነው። ዝመት ሲባል እምቢ ቢል እንኳን ልጆቹን ተነጥቆ የሚሰጥ ነው። የፖለቲካ ፓርቲዎች በሰላም እንታገል ሲሉ ቁጭ ብሎ በቴሌቪዥን ተመልካች ነው። ስለዚህ ይሄ 99% የሚሆነው ሳይለንትሊ ቁጭ ብሎ የሀገሩን ዕጣ ፈንታ ጥቂት ሰዎች እንደፈለገ እንዲያደርጉት አሳልፎ የሰጠው ህዝብ አይኑን መግለጥ አለበት፣ መንቃት አለበት፣ ኖ ማለት አለበት። ሌላው ሀገር ላይ ስርዓት በሁለት ሳምንት በሶስት ሳምንት በህዝባዊ እምቢተኝነት ስርዓት የቀየሩ ሀገሮች የህዝባቸውን ቁጥር ስታዩ ኢትዮጵያ ውስጥ የአንድ የትንሹ ክልል ህዝብ ቁጥር ነው። እኛ እኮ በአፍሪካ ሁለተኛ 130 የሚደርስ ሚሊየን ህዝብ ይዘናል። ግን ለጥቂት ሰዎች የኢትዮጵያ ህዝብ እጁን አጣጥፎ እየተገዛ ነው ያለው። ስለዚህ የእኔ ጥያቄ እዛ ላይ ያተኩራል። ከኢኮኖሚና የማህበራዊ ፍትህ ጋር ተያይዞ የሚነሳው ነገር የተራበ ህዝብ የጊዜ ጉዳይ ነው እንጂ ለፖለቲካ ለውጥም ሳይል ለሰርቫይቫል መንግስትንም ይበላል፣ ሌላ ማንንም ያገኘውን ያጠፋል። ይሄ እኮ የሚያብረቀርቀውን ልማት ሁሉ ሰው የባለቤትነት ስሜት አይሰማውም፣ መኖር አይችልም፣ መብላት አይችልም። ስለዚህ ሁል ጊዜ እንደውም በብዙ ሀገሮች ያለው ጥናት ለፖለቲካ አለመረጋጋት፣ ለግጭት፣ ለጦርነት አንዱ መሰረታዊ ምክንያት የማህበራዊ ፍትህ መታጣት ነው። የኢኮኖሚ ስርዓቱ መዛነፍ ነው። ሚሊዮኖች 90% የሚሆነው ህዝብ እየተራበ ጥቂቶች ከሰኞ እስከ ሰኞ ጮማ የሚቆርጡበት ሀገር ሰላም ሊሆን አይችልም። በምንም ተአምር ሰላም ሊሆን አይችልም። ሁልጊዜ ከግጭት አዙሪት አንወጣም። ስለዚህ ለኔ ይሳካል ወይ አይሳካል ወይ ብዬ ጥሪና እውነተኛውን ነገር ከመናገር ወደኋላ አልልም። እናገራለሁ። ትክክለኛ ነው ብዬ የማምንበትን ነገር አቅርብ ያለው የኢትዮጵያ ህዝብ የሚፈልገውን ግፍን፣ ጭቆናን፣ መበዝበዝን ከመረጠ መብቱ ነው። አይ ግፍ በቃኝ ካለ ግን በአነስተኛ ኮስት ያገዛዝ ስርዓቱን ማረቅ፣ ማንበርከክ፣ ለድርድር ማስቀመጥ። ያገዛዝ ስርዓቱ ብቻ አይደለም መልእክቱ፣ ከዚህ በኋላ ለሚመጡ ኢትዮጵያ ውስጥ ለሚመጡ የፖለቲካ ኃይሎች ጭምር ትምህርት ሰጥቶ ግፈኝነት፣ ጭካኔ ኢትዮጵያ ውስጥ ቦታ የለውም ከዚህ በኋላ ብሎ ማስተማር የሚችለው የኢትዮጵያ ህዝብ ብቻ ነው። የፖለቲካ ፓርቲዎች ማድረግ አይችሉም፣ አቅሙ የላቸውም። ቅድም እንዳልኩት ተመተዋል። የኢትዮጵያ ህዝብ ግን የዝምታውን ሰብሮ አደባባይ መውጣት ከቻለ ሌሎች ግፈኞች፣ ለዛሬዎቹ ግፈኞች ብቻ ሳይሆን ለነገዎቹ ግፈኞች ጭምር በሩን ይዘጋል፣ ትምህርት ይሰጣል፣ አካውንታቢሊቲ ተጠያቂነትን ያሰፍናል። የተረጋጋች አገር ትመጣለች። ኢትዮጵያ በጣም እጅግ ከፍተኛ የተማረ ህዝብ ከአፍሪካ ውስጥ ካሏት ሀገሮች አንዷ ነች። አሜሪካና አውሮፓ ብቻ ያለው የተማረ ኢትዮጵያዊ ኢትዮጵያን አይደለም አፍሪካን መለወጥ ይችላል። ግን መቀመጫው እሾህ እሳት ስለሆነ አገሩን እየጣለ ይሸሻል። ይሄንን ኃይል ኢትዮጵያ መጠቀም የቻለች ቀን ግን አፍሪካን መለወጥ ትችላለች፣ ኢትዮጵያን ብቻ አይደለም። እና እጅግ ላነሱ ሰዎች፣ እጅግ ለታወኩ ሰዎች፣ ጤና ለጎደላቸው፣ ለቀነጨሩ ፖለቲከኞች አገርን ህዝብን አሳልፈው መስጠት ደግሞ መሸነፍ መዋረድ ነው። እኔ ከዛ በላይ ውርደት የለም። በነገራችን ላይ ከምዕራቡ ዓለም ሰዎችም ጋር ምናምን ከኢንተርናሽናል ኮሚኒቲው ጋር ሃይሊ ኢንጌጅድ ሆኜ ብዙ ሚቲንግ አደርጋለሁ እና ሁሌ የሚያሳፍረው ነገር ሃው ኦነርስ ይሄን ያህል የተማረ ይሄን ያህል የሰለጠነ ለፖለቲካ ይሄን ያህል ንቃት ያለው ህዝብ እንዴት የነፃነቱ ባለቤት መሆን አይችልም? እንዴት በፍርሃት ኢትዮጵያ ህዝብ ቁጭ ብሎ ይመለከታል ብለው በሱ ነው የሚታዘቡን እንጂ ለነፃነት በምናደርገው ሰላማዊ ትግል
አይታዘቡንም። ቴንኪዩ እጅግ አድርጌ አመሰግናለሁ ያሬዶ ለሰጠህን ማብራሪያ። እንደ ቀድሞም አሁንም በቅደም ተከተል ነው የሚሄደው። ከዛ የጋራ የውይይት ጥያቄዎችን አነሳለሁ። አጠር ያለ ግን ያው ሰዓታችንም እየተቃረበብን ስለሆነ ለምናደርጋቸው ንግግሮች ሰዓት ግምት ውስጥ እያስገባን ለሁለታችሁም ለተጋባዥ እንግዶቼ የማቀርበው ጥያቄ ይኖረኛል። በቅድሚያ ለአቶ ገለታው ነው ጥያቄን የማቀርበው። ይሄ እቀባውን በእንዲህ መልኩ አግባብ ነው ብለን የተቀበልነው እንደሆነ ውጤታማ እንዲሆን የህዝቡ ተሳትፎና ህዝባዊ እምቢተኝነቱን እንዴት ማናበብ ወይም እንዴት ሊናበብ ይችላል? እንዴት ተግባራዊ ሊሆን ይችላል? ይሄን የተቀበልነው እንደሆነ አንድ ይሄ ነው። እቀባው በአገሪቱ የውጭ ግንኙነትና ዲፕሎማሲያዊ ላይ ሊያመጣ የሚችለው ተጽዕኖ የለም ወይ? በተደጋጋሚ በመጀመሪያው ዙር ጥያቄ ጠይቄያለሁ። አቶ ገለታው አንተ መልሰልኛል። እንዲሁም ያሬድም የስልጡን የሆነ የዲሞክራሲ ስርዓት ነው ብሎናል። በጥቅሉ ግን ይሄን የሚደረገውና ከእቀባው ጋር ተያይዞ የሚመጣውን አጠቃላይ የውጭ ግንኙነትና ዲፕሎማሲ ላይ ሊያመጣው የሚችለው አሉታዊና አዎንታዊ ተጽዕኖ አሁንም በአጽንኦት ትኩረት ሰጥተው ገለታው በዚህ ጉዳይ ላይ በእነዚህ ሁለቱ ማብራሪያዎችን እንድሰጠን፣ ከዛ ወደ መምህራን በአበባ አካሉ መጣለሁ። ከዛ የጋራ ጥያቄዎችን አነሳላችሁና ወደ ውይይታችን ማጠቃለያ እንሄዳለን። ገለታው ወደ አንተ ላምራ። እንግዲህ ይሄ በተለይ ቀባው የተግባር ነገር ነው ያነሳውና አሁን ወንድሜ ያሬድ ያነሳው ሌሎች ወገኖችን ብዙ ጊዜ ሲያነሱ ሰማለሁኝ። እንዴት በተለይኛ ኢትዮጵያውያን አሁን በነፃነት ጉዳይ ነፃነት ዋጋው ይሄ ነፃነት ቫልዩ የሚባለው የገባን ህዝብ ነን ነው የምንለው። በብዙ መጽሐፍት ስማችን ተጽፏል። የዓለም ህዝብ ያቀናል። የጥቁር ህዝቦችም የነፃነት ፈርጥ ነን። እውነት ነው በታሪካችን። ግን በራሳችን በውስጥ አስተዳደር ግን እንደኛ ነፃነት ያጣ ህዝብ ደግሞ የለም። ምርጫ በማድረግ ከኬንያ ጋር ተመጣጣኝ ነው ያደረግነው ምርጫ ቁጥር። ከኛ በኋላ ኬንያውያን ቢያንስ ለምርጫ የሚሆን መደላደል ፈጥረዋል። በጣም አሁን ምርጫቸው በጣም ፖለቲካቸው ቫይብራንት ነው፣ በጣም ቫይብራንት ነው እንደምታውቁትና እኔ በጣም የተደነኩት ጥሩ ፍርድ ቤት ገንብተው ስለነበረ ያለፈውን ምርጫ ታስታውሳላችሁ። በጣም አወዛጋቢ ነበር እና ጉዳዩ ሱፕሪም ኮርቱ ጋር ደረሰ። ላዕላይ ፍርድ ቤት የሚባለው ማለት ደረሰና ከፍተኛው ፍርድ ቤት ምን አለ? የህዝብ ሉዓላዊነት ተነክቷል አለ። ምርጫ የህዝብ ሉዓላዊነት መገለጫ፣ ስለዚህ ቮይድ አለው፣ ሰረዘው። ይሄ እኮ በጣም ለኬንያውያን እኮ ትልቅ ጥግ እኮ ነው። ማምለጫ አለት ሆነ ማለት ነው ያ ፍርድ ቤት፣ የገነቡት ፍርድ ቤት። ኢትዮጵያዊ በህግ አምላክ እያለ የሚል ህዝብ እንዴት ፍርድ ቤት እንዴት እስከዛሬ ድረስ አንገነባ ቀረን ነው። አንድ ምርጫ እኮ ለማድረግ እነዚህ ተቋማት ያስፈልጋል አይደለም? ቢያንስ እንዴት ያ ህዝብ በህግ የሚያምን ፍትሐ ነገስት የሚባል የጻፈ ህዝብ፣ ክብረ ነገስት የሚባል የረጅም ጊዜ ሺህ ዓመት ታሪክ የፍርድ ታሪክ የዚህ ያለን በህግ በጣም የሚያምን ማህበረሰብ እንዴት እንደዚህ አይነት የጨረባ ምርጫዎች መጫወቻ ሆኖ ይቆያል የሚለው ነገር በጣም እንደ ዜጋ ሊከነከነን ይገባል በእውነት። አንድ ሁለት ግን ህዝብ እኮ ምንድነው አሁን ህዝብ ማለት ካልተደራጀ ኢንዲቪጁዋልስ እኮ ነው፣ ግለሰብ እኮ ነው። ዝም ብሎ እዛም የቆመ ህዝብ ማለት ግለሰብ ማለት ነው። ህዝብ ማለት ህዝብ ሲደራጅ ነው ህዝብ የሚባለው። ይሄ ተደራጅቶ ሲጠረነፍ ነው የሆነ ይሄ ሊጋል ፐርሶናሊቲ የሚኖረው፣ ህጋዊ ሰውነት ይላሉ የህግ ሰዎች። እና ያ ሰውነት ይኖረዋል ማለት ነው። እና ሊደርስ ያስፈልጋሉ። የትም ዓለም ህዝባዊ እምቢተኝነት በአመራር ነው የሚሄደው። ኢትዮጵያ ውስጥ በጣም የተቸገርነው ነገር ይሄን ነው። አሁን በተለይ አሁን ያለው ህዝባዊ እምቢተኝነት የገጠመው አንድ ትልቅ ችግር የሚመስለኝ ኢትዮጵያ ውስጥ ምንድነው በዚህ በቄሮ በፋኖ ጊዜ የነበሩ ያ ህዝባዊ እምቢተኝነቱ ሲመሩ የነበሩ ወጣቶች ወደ እንትን ገብተዋል። ወደ ምንድነው ወደ ትጥቅ ትግል ገብተዋል። ሲመሩ ጎንደር ውስጥ ሲያደራጁ የነበሩ ያንን ሰልፍ ሲያደራጁ የነበሩ ወጣቶች፣ ወሎ ሲያደራጁ የነበሩ፣ ኦሮሚያ ውስጥ ያንን ሲያደራጁ የነበሩ ልጆች ትጥቅ አንስተዋል። እና አሁን አዳዲስ አመራር መፍጠር ይኖርበታል ወጣቱ።
ስለዚህ ይሄ የገጠመን አንዱ ትልቅ ችግር ለዚህ ለህዝባዊ መነሳት የገጠመን ችግር አንተም እንነሳ የሚል ይሄ ፓወር ተሰባስቦ ኃይል የመፍጠር ነገር ነውና መደራጀት ያስፈልጋል። ያልተደራጀ ህዝብ በግለሰብ ሲጨቆን ነው የሚኖረው እና አንዱ ትልቁ ነገር እኔ የማስበው ወንድሜ እድኔ ላነሳው ነገር መደራጀት ያስፈልጋል። ከተደራጀን መግፋት እንችላለን፣ ትልቅ ኃይል ልንሆን እንችላለን እና ይሄ ነው። ከዛ ባሻገር ግን ይሄ እቀባ ኢትዮጵያውያን ካቀቡ የዓለም ህዝብ ከጎናችን ነው የሚሰለፈው፣ ከጎናችን ነው የሚሰለፈው። ቅድም ወንድም ያሬደው በደንብ ነው ያስቀመጠው። በደስታ ነው ከኛ ጎን የሚሰለፈው። ለመብቱ የሚታገል ህዝብ ነው ማለት ነው። ኔፓል ተመልከቱ፣ የተለያዩ ሀገሮች ያሉ እንቅስቃሴዎችን ተመልከቱ። አንድ ኢንተርናሽናል ሚዲያው ይደግፋል። ዓለም አቀፍ ተቋማት እነዚህ በሰብአዊ መብት ላይ የሚሰሩ ሁሉ መንግስት የሆነ እርምጃ ሲወስድ የኢትዮጵያ መንግስት ይሄን እርምጃ ወስዷል ይታቀብለው ድምጽ ይሆናሉ እና ለመብቱ የሚታገል ህዝብ ይሄኛው ዓለም አሁን ያለው ዓለም ለመብቱ የሚታገል ህዝብ ሲነሳ ለለውጥ ሲነሳ ከጎኑ ነው የሚቆመው እና ይሄ ኢንተርናሽናል ኮሚኒቲው ምርጫ አቅባችኋል በአብይ አህመድ ላይ አንመርጥም ብላችኋል የተጠራውንና ብሎ ያኮርፈናል የሚል አስተሳሰብ ያለ አይመስለኝም በህብረተሰቡ ውስጥ። የለም እንደዛ አይነት ነገር። እንደውም ስንገባ እየተገረሙ ነው ማለት። አሁን ባለፈው የነበረው ምርጫ እኮ ይገርመኛል እኮ በጣም የለወጠኝ ምርጫ ነው በመሰረቱ። አንድ በኩል በመሳተፌ ተጸጽቻለሁ፣ ግን የለወጠኝ ምንድነው የዓለም አቀፍ ኮሚኒቲው ጥናት በጣም አስተዋውሳለሁና በደንብ አይተው ገምግመው ምን ብለው ከመንግስት ጋር ተነጋግረው ትተውት ሄዱ። እኛም ደግሞ አጠናን አላስቻይ ሁኔታዎች አሉ ብለን እንደውም ባይናችን ያየነው በጣም አስገራሚ ነገር በቀደም እንደዚህ ውይይት ነበረን ከጥቂት ቀናት በፊት ዛም ላይ ያነሳዋለሁ። በጣም ያስገረመኝ ነገር ምርጫ ቦርድ የማያውቃቸው የምርጫ ጽህፈት ቤቶች ተከፍተው ምዝገባ ያደረጉበት የጨረባ ምርጫ እንደዚህ አይነት ማጭበርበር በዓለም ላይ የታየ አይመስልም። አዲስ አበባ ዙሪያ እኮ ቁጭ ብሎ ይመዘግባል። የምርጫ ቦርድ ምዝገባ ዶሴ ይዞ የምርጫ ቦርድ ባጅ አንጠልጥሎ ይመዘግባል እና በኋላ ስናጋልጥ እኮ ነው ምርጫ ቦርድ እኔም ባላቃቸውም ብሎ ቀጭን መግለጫ ወጣና እነዛ ሰዎች ወንጀል ተብለው አልቀረቡ፣ ወንጀሎች ተብለው አልቀረቡ፣ ይወጣ የተደረገ ነገር የለም። ይሄ የት ሀገር ነው የሚደረገው? እንደዚህ አይነት የት ሀገር ሊሆን ይችላል? እኛ ሀገር ካልሆነ በስተቀር። ስለዚህ እንደዚህ አይነት ሁኔታዎች ሲኖሩ የመቃወም ነገር ያስፈልጋልና ብቻ ዋናው ምንድነው ለዚህ እንዴት ተግባራዊ እናደርጋለን ለሚለው አንደኛ ጽሁፉ ላይ ጥሩ ሁኔታ ተቀምጧል። እንዴት ህዝባዊ አመጽ ማድረግ እንደሚቻል፣ እንዴት እንቢኝ ማለት እንደሚቻል የተለያዩ የህዝባዊ እምቢተኝነት ዘዴዎች አሉ ተቆጥረው የማያልቁ። እነዛን እየተጠቀመ ወጣቱ እየተደራጀ ወደፊት መግፋት አለበት የሚለውን ነው። ምናልባት ጊዜ ደግሞ እንዳልፈጅ በዚሁ ላጠቃል። እጅግ አድርጌ አመሰግናለሁ ገለታው ለሰጠው ትንታኔ ማብራሪያ። መምህር ደራሲና ፖለቲከኛ አበባ አካሉ ወደ አንተ ነው የምመጣው። ጥያቄ እሱ ምንድነው እቀባ ለገዢው ፓርቲ ሜዳውን ክፍት አያደርግለትም ወይ? የበለጠ መደላድሉን ፈጥሮለት ልክ ከዚህ ቀደም እንደነበረው የሱንና መሰል ሰዎችን ሰብስቦ የራሱን ወንበር አጽንቶ በምርጫ ተወዳደርኩ አሸነፍኩ በምርጫ የተመሰረተ መንግስት ነው ተቀበሉኝ ብሎ የተለመደው አይነት አካሄድ ሊያስኬደው አይችልም ወይ? እቀባው ይሄንን ችግር ይዞብን ሊመጣ አይችልም ወይ? ሌላው የምርጫ እቀባ እንደ ሰላማዊ ህዝባዊ እምቢተኝነት መሳሪያ ሊጠቅም ይችላል። ነገር ግን ይህ ስልት ወደ ተሻለ ዲሞክራሲ ያሻግረናል ወይ? በእነዚህ በሁለቱና ሌሎች ያሬድም ገለታውን ባነሱት እንዲሁም ተጨማሪ ሀሳብ ካለ በዚህ ዙሪያ ላይ አስተያየትን እንድሰጥ እድሉን ላንተ ልስጥ። መምህር አበባ አካሉ። አመሰግናለሁ። እንግዲህ የወረቀቱ ባለቤት አቶ ያሬድ ጥሩ የመወያያ ሀሳብ ያነሳው በዚህ ማዕቀፍ ብቻ ሳይሆን በደንብ ኢትዮጵያን እንወዳለን የምንል ሁሉ ተነስተን እንወያይበትና አንድ የሆነ ኮንሰንሰስ ላይ መድረስ ያለብን ግንዛቤ መጨበጥ ያለብን ነው የሚሆነው። ገለታውን ቴንኪው በጣም በርካታ እንትኖችን ዳሳንስተሃል። እዚህ ጎረቤታችን የቅርባችን ኬንያ እንኳን የምርጫ ሂደቷ ምን ያክል የህዝቡ እምቢተኝነት፣ በነገራችን ላይ እምቢተኝነት ነገስታትንም ከዙፋናቸው አስቷል። እነኛ የቀደሙ የዘውድ አገዛዞች መሬት ትንቀጠቀጣለች ንጉሱን ከነኩ በሚባልበት ዘመን ላይ በህዝባዊ እምቢተኝነት ንጉሱን ከስልጣን ተነስተዋል።
ህዝባዊ እምቢተኝነት የሰላማዊ ትግል አካል ነው። በርካታ መገለጫዎች አሉት። የፖለቲካ ፓርቲ አንዱም ትልቁ እንትኑ በደል ደርሷል ብሎ ሲያስብ የህዝቡን ሮሮ ካዳመጠ በኋላ ህዝቡን አስተባብሮ በህዝባዊ እምቢተኝነት ስልጣን ላይ ያለውን ስርዓት ጉብጠቱን ማረቅ ነው። እግር በእግር ህጸጹን እየነቀሱ መታገል ነው፣ ማጋለጥ ነው። ይሄን ለማድረግ አንዱ ኢንስትሩመንት ህዝባዊ እምቢተኝነት ነው። እምቢኝ እኮ ይላሉ አይደል እንዴ? አያቶቻችን እንኳን ሲፎክሩ አባቶቻችን ሲሸልሉ መሳሪያ ይዘው እምቢኝ ዘራፍ እምቢኝ አልገዛም ነው። ስክሪፕቶ ይዘን እምቢኝ ልንል እንችላለን። ማይክ ይዘን እምቢኝ ማለት እንችላለን። ይሄ እኮ አንዱ የሰላማዊ ትግል አካል ነው። ይሄ ሊያስፈራን አይገባም። መንግስት ያስረናል፣ ይገለናል፣ ሊያደርገው ይችላል። በዚህ ላይ መቁረጥ መቻል አለብን። እስከ መቼ ነው በጫንቃችን አዝለን ወገባችን እየጎበጠ የምንዘልቀው? እስከ መቼ ድረስ? 27 ዓመት ህወሓትን በየ5 ዓመቱ እያነገስን እንትን ብለናል። እምቢታ ያስፈልጋል። ከዛ ውጪ ይሄ እቀባ ላይ እንደ ምንድነው እኮ እስር ቤት ውስጥም እኮ አንበላም ብለን እኮ አቀበናል። ዘዋሽ 40 ይዝነ ተዛይለም እንዴ ይሄን አናደርግም፣ ይሄን አንበላም፣ ይሄን አናደርግም። እሱ እንኳን ያስፈራራቸዋል። እንደ ማዕቀብ እኮ የሚያስፈራራው እንትን የለም መንግስትን። የዚህ ማዕቀብ ጥሩ አይደለማ፣ እየሰፋ እያደገ ነው የሚመጣው። ይሄ እምቢ የሚል ማህበረሰብ መፍጠር አስፈላጊ ነው። ቅድም ገለታው ተዋረደ ገልጸዋል። እኔም አንዳንድ ሚዲያዎች ላይ ገልጬዋለሁኝ። እነ ኬንያ ውስጥ የሚያምጽና አፈሙዝ አንሶ ጫካ የሚወርድ አካል የለም። የኬንያ ጫካዎች ውስጥ ያለው የዱር አራዊት ነው። ለቱሪዝም የሚመች የዱር አራዊት ነው ያላቸው እንጂ ጫካ ምጾ የሚገባ ኃይል የላቸውም። እነኛ ሀገር በየአቅጣጫው ጫካዎቻቸው የቱሪዝም መፈንጫ የሰላም ኤሪያ ነው። ይሄ የሆነው ምንድነው? ማህበረሰቡ እዛው ጫካ ውስጥ ነው እምቢ ብሎ የሚሸፍተው ጠመንጃ ሳይዝ በአቋሙ ጸንቶ። ስለዚህ እምቢ ማለት ስርዓት ያስከብራል። ከልጆቻችን እንኳን ህፃን እኮ ሆነው በግድ ያስገዙዋል እኮ፣ ከረሜላም ኬክም ያስገዙዋል እኮ። እምቢኝ ብለው አምጾ በቃ ምንም አታደርግም ትገዛለታለህ። አንቀህ አንሳ አታፈርጦ። እምቢ ማለት ያስፈልጋል። አንድ እቀባው ወደ ዲሞክራሲ እንትን ይወስናል ወይ ሌላች። እኔ የምለው እምቢ ስንለው እኮ ለምንድን ነው ህዝብ እምቢ ያለው? ለምን አመፀ? ራሱን ወደ ውስጥ ይመለከትበታል እኮ ገዢው ፓርቲ። እቺ ባቄላ ካደረች አትቆረጠምም። ይሄ እምቢታ በዚህ የሚቀጥል ከሆነ አፍንጫዬን ይዘው ከወንበሬ ላይ ያነሱኛል የሚል ስጋት ይገባዋል። ስለዚህ እንከኖቹ መፈተሽ ይጀምራል። የህዝብ እምቢታ መስታወት ነው ለገዢው ፓርቲ። ዝም ብለን ልቅ ካረግ ነው ይሄ በጭብጨባ የታጀበ በሁኔታ የታጀበ ንጉሥ ሺህ ዓመት ንገስ እያልክ እየጨፈርክ በባዶ ሜዳ የምትዘለው ነገር አሁን እኛ ሀገር ላይ ያስቸገረን ይሄ ነው። ሙገሳው ይበዛል። ሰማይ ኮኖሙ የኛ ፓርላማማ እኮ ይገርመኛል። አንዳንዴ ጠቅላይ ሚኒስትሩን ክበው እንደ መልአክ ክንፍ ያስወጧቸዋል። ሙገሳ መጠን ሊኖረው ይገባል። ብዙ መሰራት አለበት። የካሜሩን ወጣቱ ፕሬዝዳንት ምንድነው? አትስቀሉ የኔን ፎቶግራፍ በየቢሮአችሁ የልጆቻችሁን አድርጉ፣ ለነገው ትውልድ እነሱን አገር ለማስረከብ እንድታስቡ። እንዲህ ነው መሆን ያለበት። ከዚህ አንፃር እምቢ ማለቱ እቀባው መንግስት ቁጭ ብሎ ቆሞ ጉብጠቱን እንዲያርም ያደርገዋል። ይሄንን ማድረግ የማንችል ከሆነና ከነስተቱ አንተ ጎበዝ ነህ፣ በጣም ጥሩ የመራ ነው፣ እንዲያደርክ ነው እያልን የምንሄድ ከሆነ መቼም እዛ ከላይኛው ከሰማያዊ አምላክ ካልሆነ በስተቀር እንከን የሌለው መንግስት ምድር ላይ የለም። የትኛውም መንግስት እንከን አልባ አይሆንም። ስለዚህ እንከኑን አሳይተው ነው ወደ ዲሞክራሲ ፊቱን እንዲያዞር ማድረግ የኛ እንትን ነው። እሱ ደግሞ ጥሩ መሳሪያ ነው ህዝባዊ እምቢተኝነት። ስለዚህ ይሄን ህዝባዊ እምቢተኝነት በጣም ገፍተንበት መሄድ መቻል አለብን። ትዝ ይላችኋል ሐኪሞች ባለፈው ዓመት እምቢ ብለው ከዚህ ከደሞዝ ክፍያ ከልዩ ልዩ ጥቅም ጋር ተያይዞ እምቢ ማለት ሲጀመር መንግስት መምህራን እምቢ ማለት ሲጀምሩ እነዚህ የደሞዝ ማስተካከያ ለማድረግ ተገደደ። እምቢተኝነት ትልቅ የመዋጋ መሳሪያ ነው። ያሬዶ ካቆንክበት ቀጥልና ምናልባት እሱ ሲመጣ ማጠቃለያውን ሐሳብ ይሰጣል። ያሬዶ ኔትወርክ እያስቸገረው ነው። እሺ እኔ ትልቁ ነገር ምንድነው የዚህ የህዝባዊ እምቢተኝነቱ ትኩረት የኢትዮጵያ ህዝብ አሁን ምርጫ የለውም። ምርጫው ሁለት ነው። አንድም በቃ እኔ
ግፈዋን ሆኜ ግፍን ተሸክሜ እኖራለሁ አትንኩኝ በቃ ግፈኞች ግፍ ፈጻሚዎቹንም አትንኩብኝ ማለት መብቱ ነው። አይ ግፍ በቃኝ ካለ ደግሞ በህዝባዊ እምቢተኝነት ንቅናቄ ውስጥ ራሱን ለለውጥ ማዘጋጀት ግድ ይላል። ትልቁ ነገር በህዝባዊ እምቢተኝነት ምን አይነት ለውጥ ነው የሚመጣው የሚለው ነው ወሳኙ ነገር። የጥያቄህም ጨምቄ ሳይው እሱ ነው እንትኑ። በመጀመሪያ ዝም ብሎ ምርጫ ውስጥ አልገባም ተብሎ አይደለም የምትቀመጠው። ለፖለቲካ ፓርቲዎችም ህዝባዊ እምቢተኝነትን የሚመሩት ኃይሎች ጽሁፌ ላይ በግልጽ እንዳረኩት የትም ቦታ ኮንዲሽኖች ናቸው የሚቀመጡት፣ ቅድመ ሁኔታዎች። መንግስት ቅድም ያልኩት ለሰላማዊ የሽግግር ውይይት ራሱን አዘጋጅቶ መቀመጥ አለበት። የጦርነቶች እንዲቆሙ ከሲስፋየር አንስቶ ከትንሹ እርምጃ ከተኩስ አቁም አንስቶ ከተፋላሚ ኃይሎች ጋር ቁጭ ብሎ መደራደር አለበት። የታሰሩ የህሊና እስረኞች የፖለቲካ እስረኞችን በጠቅላላ መልቀቅ አለበት። የተዘጋውን የፖለቲካ ምህዳር መክፈት አለበት። የተዘጋውን የሲቪክና የሚዲያ ምህዳር መክፈት አለበት። ይሄ ከሆነ እኮ ያገዛዝ ስርዓቱ በአንድ ምርጫ ምናልባትም ምንም ከፓርላማው በምንም በቀላሉ እንደዚህ የተጠላ እንደዚህ የኢትዮጵያ ህዝብ የተማረረበት ስርዓት የለም። በምርጫ 97 እንኳን በቅንጅት ያንን አይነት ንቅናቄ ሲፈጥር እዛ የነበረው ኢህአዴግ ላይ ይሄን ያህል ምሬት አልነበረም። እንደውም አብዛኛዎቹ ክርክሮች ብሶት ላይ ሳይሆን ፖሊሲ ላይ የነበሩ ውይይቶች ነበሩ። የቅንጅት ምሁራኖች የሚያቀርቡ የነበረው ያገዛዝ ስርዓቱ የነበረው አገዛዝ ስርዓት ያመጣቸው የፖሊሲ ሐሳቦቹ የህገ መንግስቱ ላይ ያሉ ችግሮች በጣም ሃይ ሌቭል የሆነ ፖሊሲ ተኮር ዲቤት ነበር። አሁን እኮ ፖሊሲ ተኮር ዲቤትም አያስፈልግም እኮ። በየደጃፉ የተፈጸመውን ግፍ ብቻ እሱ ላይ አተኩረህ ያገዛዝ ስርዓቱን ያለምንም መቀመጫ ልታባረው ትችላለህ። ያን ስለሚያቅ አገሪቷ እንዳትረጋጋ፣ ምርጫ በሰላም እንዳይካሄድ፣ ዜጎች ተንቀሳቅሰው ምርጫ እንዳያካሄዱ፣ ትምህርት እንዳይሰጥ ሁሉንም የጠረቃቀመው ሆን ብሎ ነው። ስለዚህ ለእኔ ይሄ በሂደት ውስጥ ራሱ እናኮርፋለን የሚለው እሱ የፖለቲካ ፓርቲዎች ኩርፊያ ነው የሚሆነው። አንድ 5-6 ፓርቲዎች አኩርፈው ይወጣሉ። ምርጫውንም አያስቆሙትም፣ ያገዛዝ ስርዓቱንም አያስቆሙትም። ማሽኑ ይቀጥላል። ስለዚህ እነዛ ቅድመ ሁኔታዎች ያገዛዝ ስርዓቱን ማስቆሚያ ፍሬን እንዲይዝ ማድረጊያ ነው። እሱ ባይዝ እንኳን እየተንደረደረ የሚወርደውን ኃይል የኢትዮጵያ ህዝብ ራሱ ፍሬን ሆኖ ያስቆመዋል። አንድ እሱ ነው። ከዛ በኋላ በሚኖረው የሽግግር አውድ ውስጥ ምርጫም ውስጥ ዘሎ ዘው ሳይባል እንዴት ነው የሀገራችንን ሁኔታ የምንቀጥለው? አንድ ማንም በሀገሪቷ ውስጥ የተደራጀ ስቴክ ያለው የሀገር ባለቤት የሆነ ኢትዮጵያዊ በጠቅላላ ሊወከልበት የሚችል ሊወያይበት ሊሳተፍበት የሚችል የምክክር የሽግግር ውይይት ፕላትፎርም ተፈጥሮ ከዛ በኋላ ህገ መንግስቱን ከማሻሻል አንስተህ የባንዲራ ጥያቄ፣ ሌሎች የክልል አወቃቀሮች ጥያቄ፣ የመንግስታዊ መዋቅር ጥያቄ፣ እነሱ ላይ ሁሉ ዲቤት ተደርጎ ከዛ በኋላ ኢትዮጵያ ያገዛዝ ስርዓቱም ከተረፈ ከሚመጣው ንቅናቄ ዋና አካል ሆኖ የሚቀጥልበት ሁኔታ መፈጠር አለበት። ይሄ እንደ አንድ ኦፖርቹኒቲ እንደ አንድ ትልቅ እድል ለኢትዮጵያ ህዝብ ይሄን ምርጫ የኢትዮጵያን ማደሻ መለወጫ እድል አድርጎ ከወሰደውና ስርዓቱን ማስቆም ከቻለ ይሄ ወደዳችሁም ጠላችሁም ምርጫው መካሄዱ አይቀርም የሚሉ ሰዎች አሉ በየውይይቱ ላይ እና እሱ ማለት ያገዛዝ ስርዓቱ ፈላጭ ቆራጭ ስለሆነ የፈለገውን ማድረግ ይችላልና ምንም ማድረግ አንችልም ነው። እሱ የተሸናፊነት ስሜት ነው። በዛ በተሸናፊነት ስነ ልቦና ውስጥ ሆነ ስለ ግፍን የግፍ አገዛዝን ልታስቆም አትችልም። ያገዛዝ ስርዓቱንም ልታስቆመው አትችልም። እኔ ነኝ ያገሩ ባለቤት፣ መብቴ ነው። ይሄ ግፍ በቃኝ ካለ ግን የኢትዮጵያ ህዝብ
ምንም ነገር ማድረግ ይችላል። እንዴት ያደርጋል የሚለው የተደራጁ የፖለቲካ ኃይሎች፣ የሲቪክ ማህበራት፣ ሚዲያዎች እናንተ ያላችሁን ሮል ሁላችንም ተረባርበን አሁን እኮ ጥሩ ጅምር ነው። ይሄ ትምህርት እኮ ቀላል ነገር አይደለም። ይሄንን የሚያደምጡ በሺዎች በሚሊዮን የሚቆጠሩ ሰዎች ጉዳዩን ቁጭ ብለው እንደገና አናላይዝ ያደርጉታል። ልክ ነው፣ ምን ባረግ ምን ሊመጣብኝ ይችላል፣ እነማን አሉ፣ እነማንን ልከተል እያለ ሊያስብ ይችላል። እና ከእንደዚህ አይነት ውይይት ነው የሚጀምረው። በማንኛውም ጊዜ ግን ይሄ ንቅናቄ በተለይ የተደራጁ ኃይሎች ከመሩት ኢትዮጵያን ያሸጋግራታል ብዬ ነው እኔ ተስፋ ማድረገው። ሊያውም ሽግግሩ ዝም ብሎ ስርዓት መቀየር ሳይሆን የግፍና የአምባገነን ስርዓት ኢትዮጵያ ውስጥ ታሪክ ሆኖ ተጽፎ ተሰንዶ እንዲቀርና ኢትዮጵያ ወደ ዲሞክራሲያዊ የፖለቲካ ስርዓት መደማመጥ፣ መከባበር ያለበት ሰላም ያሰፈነበት አውድ ይፈጠራል ብዬ ነው ማምነው። አመሰግናለሁ ይነቃቸው። እኔም እጅግ አድርጌ አመሰግናለሁ። የሰብአዊ መብት ተሟጋች ያሬድ ኃይለማርያም ወደ 29 ገጽ በጻፍከው ጽሁፍና በሱ ዙሪያ ላይ ባቀረብከው ጥናት ላይ ገለታውን እንዲሁም አበበን በመጋበዝ ጭምር በሌሎች ሚዲያውም በሰፊው መነጋገሪያ ሆኗል። ነጋሪት ቲቪም ይሄንን እንደ ሀገር የሚጠቅምን ርዕሰ ጉዳይ አንስቶ አንተንም በእንግድነት ጋብዞ ይሄን ውይይት በማድረጋችን እጅግ በጣም በእኔም በኩል ደስተኛ ነኝ። ገለታው ወደ አንተ ልምጣና የማጠቃለያ ሐሳብን ስጠንና ለዛሬ እንሰነባበታለን። ወንድሜ ይድነቃቸው ጥቂት ነገር ማጠቃለያ በልካልከኝ መሰረታዊ ችግሮቻችንን አይ ቲንክ በተለይ ከሽግግር ጋር የተያያዘ መሰረታዊ ችግሮቻችንን ጥቂት ማንሳት ያለብን ይመስለኛል። የኢትዮጵያ ትልቅ ችግር የሽግግር ሞዴሎቻችን ችግር ነው። የዘውዳዊ ስርዓቱ ካበቃ በኋላ ሐቀኛ የሆነ ኢንክሉሲቭ የሆነ ጥሩ ሽግግር ማየት አልቻልንም። የደርግንም የምናውቀው ነው። ንጉሱን በኃይል ከጣለ በኋላ አንድ ጊዜ ሰፋ ነኝ፣ አንድ ጊዜ ሲቪል ነኝ፣ ወታደር ነኝ፣ ሌላ ጊዜ ደግሞ ሲቪል ሆኛለሁኝ ብሎ የሽግግር ጊዜውን አበለሻሻው። በወቅቱ የተነሳ ኢንክሉሲቭ የሆነ ጥሩ የሽግግር ጊዜ ይኖረን ቢባል የሚሰማ አልነበረም። ሀገሪቱን ያለ ህገ መንግስት ነው የመራት። መጨረሻ አንድ ዓመት ነው 2 ዓመት ሲቀረው ነው ህገ መንግስት እንጻፍ ሲሉ የነበሩት። በአዋጅ ብቻችን የሚያክል ትልቅ ሀገር ነው እንትን ያደረጋት እና ኢህአዴግ ሲመጣ ደግሞ እንደዚሁ ጦርነት መጣ። ከዛ በኋላ ሽግግሩንም ጊዜ እንዳይሆን ለራሱ እንደሚጠቅመው አድርጎ ህገ መንግስቱን ሰፋ፣ ሽግግራችንን አበላሸው። እንግዲህ ሌላው እድል የነበረው ከኢህአዴግ መፍረስ በኋላ የመጣው አብይ አህመድ የመጣበት ጊዜ ነው። ይሄ ጊዜ በጣም ልናስብበት የሚገባው ጥሩ እድል ነው ያመለጠን። በወቅቱ ያ ህዝብ አምጾ በህዝባዊ እምቢተኝነት ኢህአዴግን ከፈረከሰው በኋላ አገሪቱ አሁን እንኳን ትግባ ወደ ሽግግር ጊዜ ትግባ እና ይሄ ሽግግር ደግሞ ሞዴሉ መጠናት አለበት። ዝም ብሎ ከአንድ ፓርቲ ተሰብሮ የወጣ ስባሪ የለውጥ ኃይል ስላለ ብቻ አንድ 4 ሰዎች ጠርታ ድርጅት የሌለው ምንም የሌለውን ኃይል ይሄ በጣም ግዙፍ የሆነ የሽግግር ጥያቄ አይሰጠው። ኢንክሉሲቭ የሆነ ቅድም ያሬድ ያነሳው ነገር አለ። ብዙ ካሊበር ያላቸው ልጆች አሏት እቺ ምድር። እንደውም አስታውሳለሁ ቃል በቃል ስንል የነበረው በጥሩምባት ይጠሩ ከያሉበት ዓለም አቀፍ ውስጥ ድርጅቶች ውስጥ የሚሰሩ ሰዎች ለጊዜው ኑ አግዙንና ትሄዳላችሁ ተብሎ ጥሩ የሽግግር ጊዜ ሰፋ ያለ ምክክር መፍጠር ሲገባው በጣም ቁራጭ የሆነ ነገር ይዞ ለውጡ መሸከም አልቻለም። ወዲያው ተዝለፍልፎ ወደቀ። ከዛ በኋላ እንግዲህ እየተንከባለለ እኮ ነው ይሄ ችግር እየተንከባለለ ብዙ ቃይ ይሰበር ሄደ። መጨረሻ ላይ በታሪክ አይተነው ማናቀውን ምርጫ አደርጋለሁ አለ። አማራጭ ስለሌለው አሁን ሌላ በምን ቅርጽ ይቆያል? የሽግግር ጊዜ እንደገና ፈጥሮ ራሱንም የሚያተርፍ ሌላውንም የሚያተርፍ ከባለፈው የተማረ ምክር ቤት መፍጠር አይፈልግም። በአንድ በኩል ደግሞ በተለይ ከዚህ ከትግራይ ጦርነት ከአማራ ጦርነት ጋር በተያያዘ እጅ በጣም በከፍተኛ ሁኔታ በወንጀል የሚጠየቅም ሆኖ ስለሚታየው ሐቀኛ የሽግግር ፍትህ ተቋም እንዳይፈጠር ምክክር እንዳይፈጠር እያደነቃቀፈ ለውጣችን እያበላሸው ነው። ስለዚህ ከባድ የሽግግር ጥያቄ ነው ያለው ኢትዮጵያ ውስጥ። የዚች የምርጫው ምዕራፍ ብቻ አይደለም፣ ከባድ የሽግግር ጥያቄ እና ይሄንን ጊዜ ኢትዮጵያውያን
ተባብረን መሰረታዊ የሆነ ችግራችንን ልንፈታ የምንችልበት ወፈር ያለ ሰፋ ያለ የጽሞና ጊዜ የምክክር ጊዜ የምንፈጥርበት ለፈሰሰው ደም ለቆሰለው ደግሞ ካሳዎችን የምንከፍልበት የሽግግር ፍትህ የምንዘረጋበት አንድ የሽግግር ጊዜ ያስፈልጋታል ምድሪቱ እና ይሄ ሊያለያየን አይገባም። ኢትዮጵያን ሁሉ ሊያሰባስብ የሚገባ ትልቅ ጥያቄ ይመስለኛል። አሁን ደፈር ብለን ኢትዮጵያውያን የሽግግር መንግስት ይቋቋም አብይ አህመድ ከስልጣን ይሄድ እንዴት ነው ማለት ነው? አሁን በጣም ይገርመኛል እኮ ይሄን እናድርግ ሲል ድቡስቡስ ያደርጉታል። ሌላው ዓለም እኮ ይላል እኮ ምን እናድቦሰቡሰዋለን? አብይ has to go and የሽግግር ጊዜ ይፈጠር የሚል ጥያቄ ጎልቶ መውጣት አለበት እና በዛ ምዕራፍ ውስጥ የኢትዮጵያ ችግር ይፈታል፣ በጣም ይፈታል። ይሄን ያህል ከሰማይ በታች የተወሳሰበ ችግርም የለብንም። አሁን አንዳንድ ሰዎችን ሳገኝ የተለያየ በጣም ተራርቀው የነበሩ ሰዎች ሲሰባሰቡ እናያለን። ተስፋ ነው በእውነት ኢትዮጵያ ይነጋላታል። ተስፋ ነው ያለውና ይሄንን ምዕራፍ እንጠቀምበት። ይሄ የምርጫ ጊዜ ለመተባበር አንድነታችንን ለማሳየት ዩናይትድ ዊ ስታንድ ዲቫይድድ ዊ ፎል ይላል። ተከፋፍለን በጣም ወደቅን ኢትዮጵያውያን በእውነት አሁን ከተባበርን እንነሳለን እና እንተባበር የሚል ነገር በዚህ በመጨረሻው ባስተላልፍ ደስ ይለኛል። እጅግ አድርጌ አመሰግናለሁ። የምርጫ ቀባ በኢትዮጵያ መቼ እንዴትና ለምን በተሰኘው በያሬድ ዓለም በተዘጋጀው ጥናታዊ ጽሑፍ ላይ ለነበረን ቆይታ ምስጋናዬም ከፍ ያለ ነው። የጽሑፉ ባለቤትና የሰብአዊ ተሟጋች የሆንከው ያሬድ ኃይለማርያም እንዲሁም ፖለቲከኛና መምህር ደራሲ አበበ አካሉ እንዲሁም ደራሲና የፖለቲካ ተንታኝ ገለታው ዘለቀ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በነጋሪት ቲቪ ስም ምስጋናዬን አቀርባለሁ። ክብረት ይስጥልኝ። አመሰግናለሁ በጣም። አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። ካነሳነው ሐሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁበት ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።